ቃላት የተለወጠ ሐሳብ ነው። ቃል ማለት ንግግር ማለት የተለወጠ ሐሳብ ነው። ማይንዳችን ውስጥ ቶት አለ፣ ሐሳብ አለ፣ የቶት ኮንቴንት አለ፣ ይዘቱ፣ የቶት ፍሎ አለ፣ አፈሳሰሱ። ስለዚህ ያ ቶት አእምሯችን ውስጥ ያለው ሐሳብ ተቀይሮ ነው በንግግር የሚወጣው። ወይም በጽሁፍ ይወጣል ወይ በንግግር ይወጣል። ስለዚህ ቃላት ራሳቸው የተለወጡ ሐሳብ ናቸው። ሐሳብ ደግሞ ምንድነው ካለን ኢነርጂ ነው። ማይንዳችን ውስጥ ያለው ሐሳብ ኢነርጂ ነው። ስለዚህ ሄደው መስበር ይችላሉ፣ መስራት ይችላሉ፣ አቅም አላቸው። thoughts become words and words become actions and actions become habits and habits become character ይባላል። ስለዚህ thoughts become words የማስበው ነገር ነው በአንደበቴ ወይም በብዕሬ የሚወጣው። ስለዚህ ቃላት ሐሳብ ተለውጦ የሚመጣ ኢነርጂ ነው ማለት ነው። ቃላት እንደዚህ ናቸው። ቃላቶች ፖዚቲቭ ሊሆኑ ይችላሉ፣ ኔጌቲቭ ሊሆኑ ይችላሉ። ኔጌቲቭ ሐሳቦች፣ አሉታዊ ሐሳቦች አእምሮ ውስጥ ካሉ ኔጌቲቭ ቃላቶች ከውስጥ ይወጣሉ። ስድብ፣ የንዴት ቃል፣ የቁጣ ቃል፣ ሚሰብር ነገሮች ከአንደበቴ ይወጣሉ። አእምሮ ውስጥ ደግሞ ፖዚቲቭ ቶት ካለ፣ ፖዚቲቭ ሐሳብ ከሆነ ያለው ፖዚቲቭ ቃላቶች ይወጣሉ። እንደ ምሳሌ እናንሳና ለተመልካቾች በደንብ ግልጽ እንዲሆን ከኔጌቲቭ ልጀምር። አንዲት ዶክተር ሶስና የምትባል ሴት አለች። ስሟን ቀይሬው ነው፣ አይደንቲቲዋን ቀይሬዋለሁ። እድሜዋ ወደ 40 ዓመት አካባቢ ነው እና አዲስ አበባ መጣች። ፒኤችዲ አላት፣ በፊልዷ ፒኤችዲ የሰራች ዶክተር ነች። በጣም ፕሮፌሽናል ነች እና ቤተሰቦቿ እንዳገኛት ጠየቁኝ። እህቶቿ፣ ዘመዶቿ እንዳገኛት ጠየቁኝ። ለምንድን ነው ስላቸው፣ ሰው አታገኝም፣ ግብዣ መሄድ አትፈልግም፣ ሰው መተዋወቅ አትፈልግም፣ አላገባችም፣ ሰርግ መሄድ አትወድም፣ ስትሄድ ግብዣ ከሄደች በጣም ትጨነቃለች፣ ትረበሻለች፣ ሰርግ ከሄደች በጣም ትረበሻለች፣ ትጨነቃለች እና ከሰው ጋር አትገናኝም። እኛ ደግሞ እንድታገባ እንፈልጋለን፣ መለወጥ አለባት አሉ። ከዛ አገናኙኝ። ከልጅቷ ጋር አወራን። በጣም ፕሮፌሽናል ፒኤችዲ የሰራች በሙያዋ ሰክሰስፉል፣ አሜሪካን ሀገር ነው የምትኖረው። ቤት አላት፣ ፔይድ ኦፍ የሆነ ፕሮፐርቲዋ፣ መኪናዋ የምትነዳው በጣም ውድ መኪና። በቃ በምድር ላይ ሰክሰስፉል የምትያቸው ሰዎች አይነት ነች። ችግሯ ምንድን ነው? ይሄ አንዛይቲ ኒውሮሲስ የሚባል የስነ ልቦና ችግር አለ። ፍርሃት ማለት ድንገት ፍርሃት ማለት መደንገጥ፣ ማላብ፣ ልብ መምታት፣ እንደዚህ ነው አንዛይቲ ኒውሮሲስ ማለት እና ከዚህ ትሰቃያለች። ሌላ ደግሞ ፓኒክ አታክ አላት። ድንገት ይመጣና ፍርሃት አታክ ያረጋታልና በጣም ትደነግጣለች። ስለዚህ ሰው አቮይድ እያደረገች ከስራዋ ውጪ ሰው ማግኘት አትፈልግም፣ ሰርግ መሄድ አትፈልግም፣ ሶሻል ያለበት ቦታ፣ ጋዘሪንግ ያለበት ኤክስፖዝ የሚያደርጋት ቦታ መሄድ አትፈልግም። ከኔ ጋር ማውራት ጀመርን። ምንድነው ምክንያቱ ለዚህ ብዬ መጠየቅ ጀመርኩ። ከብዙ ካውንስሊንግ በኋላ ልጅቷ ቆንጆ ልጅ ነች በጣም። ለዛ ምክንያት የሆነው ምንድነው? አስቀያሚ ነኝ ብላ ታምናለች። ሴቶች ሁሉ ቆንጆ ናቸው፣ እኔ ግን አላምርም ብላ ነው የምታምነው። ስለዚህ ወደ አንድ ቦታ ወደ ሰርግ የሆነ ወደ ግብዣ ስትሄድ እነዚህ ሁሉ ሴቶች ሲያምሩ እኔ ግን አላምርም ብላ ነው የምታምነው። ማን የነገራት ይሄንን? who told you እንደማታምሪ ማን የነገረሽ? አሁንም በፕሮሰስ ነው እሱ። ስንሄድ 12ኛ ክፍል እያለች ቦይፍሬንድ ነበራት እና ከቦይፍሬንዷ ጋር የተወሰነ ጊዜ ካሳለፉ በኋላ ሲለያዩ አንቺ ሴቱ ሁሉ ቆንጆ ነው፣ አንቺ ግን you are ugly ብሏታል። you are ugly ብሏት፣ አስቀያሚ ነሽ ብሏታል። አልመታትም፣ አልደበደባትም። ምንድን ነው ያደረገው? ቃል የተናገረው ቃል ወረወረባት። you are ugly፣ አስቀያሚ ነሽ አላት። ያ ውስጧ ገብቶ ከሷ ጋር ተዋህዷል። አምናዋለች፣ የነገራትን ነገር አምናዋለች። she was convinced እና አምናው ከሳብኮንሽስ ማይንድ ውስጥ ተቀምጦ አሁን ወደ ፐብሊክ ስትወጣ ያ ነገር ነው የሚመጣባት። ያንን ቃል ብትረሳውም ግን ውስጧ የነገራትን ነገር ስላመነችው ኮንፊደንስ አሳጥቷታል። አላገባችም፣ ሰርግ መሄድ አትችልም፣
ግብዣ መሄድ አትችልም። በጣም አጭር ቃል ነው የተናገራት፣ 3 ፊደል ነው የነገራት። ግን ያ እንዴት እንደጎዳት እንዴት ብሬክ እንዳደረጋት ስብዕናዋን እንዴት እንደጎዳው ከ10 ምናምን ዓመት በፊት የተነገራት አንድ ጎረምሳ የነገራት ቃል እንዴት እንደጎዳት ማየት ትችላለሽ። ካውንስሊንግ የሚረዳው ለዚህ መጀመሪያ ያወራሻት ያጫወትሻት ችግሯ ምን እንደሆነ ታገኛለሽ። ከዛ ቀስ እያልሽ ወደ ኋላ ስትመልሻት እዛ ጋር አንድ ሰውዬ አንድ ነገር እንደተናገራት ታውቂያለሽ። የደረስ ነው ቤተሰባችን ውስጥ ዘመዶች ይመጣሉ፣ አክስቶች ይመጣሉ፣ አጎቶች ይመጣሉ። ሲመጡ ቀልድ እየመሰላቸው ልጆች ላይ የሚናገሩት ነገር አለ። እንዴ እቺ ልጅ ትለያለች ከቤተሰቡ፣ ሁሉም ልጆቹ እኮ ቆንጆች ናቸው፣ አንቺ ምን ሆነሽ ነው? ቀይ ናቸው ሁሉም፣ እቺ ግን ከየት ነው የመጣችው? ባሪቾ ብለው ቅጽል ስም ያወጡላት። they have no idea ምን ያህል ስብዕናዋ ላይ ጠባሳ እያስቀመጡ እንደሆነ፣ ወደፊት ኮንፊደንስ የሚያሳጣትን ነገር እያደረጉ እንደሆነ ያውቁ። ስለዚህ ይጎዳል። ፖዚቲቭን የኔን ምሳሌዎች ልንገርሽ፣ በእኔ ህይወት የተፈጠሩ። እኔ 8ኛ ክፍል እያለሁ የወንድሞቼ ጓደኞች ሙዚቀኞች ናቸው እና ዘፋኞችም ይመጣሉ እና ሁሉ እነሱን ነው የማየው። ናይት ክለብ ይሄዳሉ፣ ይዘፍናሉ፣ ያመሻሉ ምናምን ደስ ይለኛል፣ አያቸዋለሁ። ከዛ አንድ ቀን በጣም ፖፑላር የሆነ በሰዓቱ በጣም ዝነኛ የሆነ ዘፋኝ ቬሪ ሃንድሰም በጣም ታዋቂ የሆነ ዘፋኝ እነሱ ጋር ይመጣልና አንድ ቀን ዞራልና ወዳጄ እኛ የምናደርገው እንዳታረግ፣ አንተ ጥሩ ጭንቅላት ነው ያለ፣ መማር አለብህ አለኝ። ገንዘብ አልሰጠኝም፣ ሌላ ነገር አላደረገኝም፣ ቃል ነው የሰጠኝ። ያ ግን ነው እንዴ ብዬ እንዳስብ አደረገኝ። በኋላ 10ኛ ክፍል ስገባ አንድ የማትስ አስተማሪ ነበረኝ፣ አቶ ታምራት ይባላል። እዚህ አንድ ሾው ላይ ቀርቦ ነበረ፣ የነፃነት ሾው ላይ ቀርቦ ውድድር ላይ ቀርቦ ድሮ ያስተማረኝ ነው እና 30 ዓመት አስተምሯል። 30 ዓመት ካስተማርካቸው ተማሪዎች ማት እዚህ ይልሃል ብሎ ጠየቀው። አንድ ወዳጄ ነበር አሁን ዶክተር ሆኗል አሉ ምናምን ብሎ ተናገረ። አሁን ማትስ ፈተናለሁ፣ 40 ከ40 አገኛለሁ፣ 60 ከ60 አገኛለሁ። ከስር የሚጽፈው በጣም ቆንጆ ሃንድራይቲንግ አለው። ዌል ዳን፣ ኤክሰለንት፣ ኤክስፕሌንዲድ ብሎ ይጽፋል በጣም በቆንጆ ሃንድራይቲንግ። አልጥለውም ያንን የፈተና ወረቀት ወስጄ አስቀምጠዋለሁ። በኋላ 10ኛ ክፍል ሆኜ እሱና ሌሎች 2 ጓደኞች ሆነው 3 መጽሐፍ ገዝተው ስጦታ ሰጡኝና ሲሪየስሊ ቁጭ ብለው ጥሩ ጭንቅላት ነው ያለ፣ በጣም መማር አለብህ፣ ባዮሎጂ ደግሞ ስለምትወድ ሌሎቹንም እወዳለሁ፣ ግን ባዮሎጂ ደግሞ በጣም ሕክምና ብታጠና ጥሩ ነው፣ ከዛም እንዳታቆም ብለው ነገሩኝ። ቃላት ነው የነገሩኝ። በእኔ ህይወት ግን በጣም ትልቅ ተጽዕኖ ነበረው። መጀመሪያ ዘፍጥረት ላይ እግዚአብሔር ሲፈጥር ምንድን ያደረገው? ተራራውን እንደዚህ ቀረጸ እንደ አርኪቴክት፣ ዩኒቨርሱን ይቺን ኮከብ እንዲላርጋት ብሎ ነው የፈጠረው አይደለም። ቃል ነው የተናገረው። እግዚአብሔርም ብርሃን ይሁን አለ፣ ብርሃን ሆነ። ቃል ነው የተናገረው። just like that። ከዛ ምድር በሙሉ በውሃ የተሸፈነች ነበረች። እግዚአብሔርም ውሃው ወደ አንድ ቦታ ይሰብሰብ አለ። ከዛ ውቅያኖስ አገኘሽ። የብሱ ይገለጥ አለ፣ ተናገረ። ከዛ የብሱ ተገለጠ። ምድር ፍሬ ያለው ዛፍ ታብቅል፣ ቡቃያ ያለው ሳር ታብቅል ብሎ ተናገረ፣ በቀለ። ውሃው እንትን የሚንቀሳቀሱ ይፍጠር አለ፣ ተናገረ፣ ሆነ። ከሰማይ ጠፈር በታች ከምድር በላይ ወፎች ይብረሩ አለ። የፈጠረው በቃላት ነው እና ቃላት እየተናገረ ነው የሰራው። ዩኒቨርስን የሰራው ቃላት እየተናገረ ነው እና የቃልን ኃይል ታያለሽ። እሱ የሱ የአምላክ ቃል ነው። ቃል ተናግሮ የሌለ ነገር ይሁን ሲል የሌለ ነገር አውት ኦፍ ናቲንግ ይመጣል ማለት ነው። ከዛ ቃል ራሱ ደግሞ ክርስቶስ ልጁ ራሱ ቃል ነበር የሚባለው። ቃል መጀመሪያ ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ። በኋላ ቃል ስጋ ሆነ፣ ኢንካርኔሽን ይባላል እሱ። ስለዚህ ቃል ነው። ወደ መጽሐፍ ቅዱሱ ደግሞ ስንመጣ ስለኛ ሲናገር መጀመሪያ እንዴት አስቸጋሪ እንደሆነ ይናገራል። አንደበት እሳት ነው ይላል፣ ያቃጥላል፣ ጫካውን ያቃጥላል ይላል። አንደበት እሳት ነው። ሰው ፈረስን መግራት ችሏል ልጓም አስገብቶ። ሰው መርከብን የሚያክል ነገር ወደ ፈለገው ነገር ማንቀሳቀስ ይችላል። ነገር ግን አንደበቱን ግን መክታት አልቻለም ይላል። ከዛ
አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ ያለ ከመሰለው አምልኮ ከንቱ ነው ይላል። ምን ማለት ነው? አንዲት ሴት ቤተክርስቲያን ሄዳ ዘምራ ጸልያ ጾማ ቤት ስትገባ ሰራተኛዋን ሙልጭ አድርጋ ከሰደበቻት አበላሸችው። ስለዚህ ይናገራል። ዲፊከልት ነው ግን አስቸጋሪ ነው ግን እንድንገታው ግን ይፈልጋል። ምንድን ነው እኛ አድርጎ የተባል ነው? አንደኛ መጽሐፍ ቅዱስ ዝምታን ኢንካሬጅ ያደርጋል። አስተዋይ ግን ዝም ይላል ይላል። ወዳጁን የሚንቅ አእምሮ የጎደለው ነው፣ አስተዋይ ግን ዝም ይላል። ለመናገር ጊዜ ያለው ይላል መክብብ ደግሞ፣ ዝም ለማለት ደግሞ ጊዜ ያለው ይላል። ስለዚህ አስበን እንድንናገር ዝም ማለት ባለብን ጊዜ ዝም እንድንል ያበረታታል። ዳዊት አቤቱ ለአፌ ጠባቂ አኑር ይላል። ለአፌ ጠባቂ አኑርልኝ በአንደበቴ እንዳልስት ይላል። መናገር ያለብን ምንድን ነው? መጽሐፍ ቅዱስ ሲነግረን መናገር ያለብን በጨው እንደተቀመመ ይሁን ይላል። የሚያንጽ በጨው የተቀመመ ይሁን ይላል። የምትናገሩት ነገር ተቀምሞ ተዘጋጅቶ ጣፋጭ ሆኖ የሚወጣ እንጂ ክፉ ቃል ካፋችሁ አይወጣ ይላል እና መልካም ንግግርን ለማነጽ የሚጠቅም ይሁን ይላል። ያማረ ቃል እንደ ማር ወለላ ነው ይላል። እንደ ማር ለነፍስ የሚያለም ለነፍስ ጣፋጭ ነው፣ ለአጥንት ጤና ነው ይላል እና እንደ ማር ወለላ ነው ይላል። ስለዚህ የምንናገረውን ነገር እንድንጠነቀቅ እንድናስብበት ይነግረናል። ውጤት ደግሞ እንዳለው ይነግረናል። አሁን ጌታ ራሱ ሲናገር ከውስጥ ከሆድ የሚወጣው እሱ የሚያረክስ እሱ ነው ያለው። ቃላት ናቸው የሚያረክሱት። ስለምትናገሩት ስለ እያንዳንዱ ቃል በፍርድ ቀን መልስ ትሰጡበታላችሁ ተብሏል። ሕይወትና ሞት በምላስ እጅ ናቸው ይላል። እንዴት ሲሪየስ እንደሆነ ነው የምታየው። ኮንሲኩዌንስ እንዳላቸው ቃላቶቻችን ያሳያል። እና የፈውስ ቃል የሚባሉት እንደዚህ የሚያንጽ ኮምፕሊመንት የሚደረግ የሚጠቅም ነገር ስትናገሪ፣ ያንን ሰው የሚያለመልም ነገር ስትናገሪ፣ ጀነሮሲቲ ነው እሱ ራሱ። እኔ አሁን ኮምፕሊመንት ማድረግ እወዳለሁ፣ ሰዎችን አፕሪሼት አደርጋለሁ። አንድ መድረክ ላይ ከሌሎች ሰዎች ጋር ከተጋበዝኩ መጀመሪያ ስለነሱ ጥሩ ነገር ሳልናገር አልጀምርም። ሊፍት ውስጥ እርጉዝ ሴት ካገኘው አንቺ እርግዝና እንዴት ነው የሚያምርብሽ ነው፣ ኮምፕሊመንት ነው። ያቺ ቃል ገብታ ታሳምረዋለች። ከዛ ደግሞ ሪል ህመሞች ደግሞ ይፈወሱበታል። በሕክምና 2 ታማሚዎች ኖረውኝ እያከምኳቸው ይሄኛው እድናለሁ እፈወሳለሁ ብሎ የሚያምን ከሆነና የሚናገር ከሆነ ይሄኛው ግን አልቆልኛል፣ እኔ ዋጋ የለኝም፣ በቃ ምንም አይድንም ብሎ ካመነ ይሄኛው ይድናል። ይሄኛው ለመዳን ይቸገራል ኢቭን እየታከመ። ምክንያቱም ማይንዳችን ውስጥ የሚፈጠሩ ኬሚካልስ አሉና የፈውስ ቃላት ከአንደበታችን ለራሳችንም በሌሎች ሰዎችም ላይ የምናወጣው ቆንጆ ነሽ፣ ጤነኛ ነሽ፣ you are successful, you are doing good፣ በጣም ጥሩ ነው፣ እኔ ብሬንሽን አደንቃለሁ። እነዚህ ሁሉ የፈውስ ቃላት ናቸው። ያንን ሰው ኢንካሬጅ የሚያደርግ የሚያበረታታ መልካም ቃላቶች ናቸው ማለት ነው። የሞት ቃላት ደግሞ ቀደም ያልናቸው በጣም ዲስትራክቲቭ የሆኑ በራሳችን ላይ የምንናገራቸው ለእኔ እኮ አይሆንልኝም እልሻለሁ፣ እድሉ የለኝም እኮ እኔ አይሆንልኝም እኮ እንዲሁ ነው በቃ ዘመን የሚያልፈው፣ ለእነሱ ነው የሚሆን፣ ለእኔ አይሆንም፣ አይሳካልኝም ብዬ በራሴ ላይ የምናገራቸው ቃላቶች አሉ እና የእውነትም ደግሞ እንደዛ ይሆን። በሰዎችም ላይ ቅድም እንዳልነው አትረባም፣ አትጠቅምም፣ አንተ ጎበዝ አይደለህም ብለን የምንናገራቸው የሚጎዱ የሚሰብሩ ነገሮች፣ ከዛ የእርግማን ቃሎች፣ እርግማን ስንናገር፣ ስድብ ስንናገር፣ እነዚህ ደግሞ ሰባሪ ናቸው። የሚናገሩት ነገር አስበውበት መናገር አለባቸው። ምንድን ነው የሚያመጣው ነገር? ኮንሲኩዌንሱ ምንድን ነው? ውጤቱ ምንድን ነው? ትንሽ አለመቸኮል። እንደውም ምን ይላል? ለመስማት የፈጠንክ ለመናገር የዘገየህ ሁን ይላል። ስለዚህ አሰብ ማድረግ፣ እንዲህ ብላት ምንድን ነው ሊመጣ የሚችለው፣ እንዲህ ብል ምንድን ነው ሊመጣ የሚችለው ብሎ መጠየቅ። በጥናት ለዲቮርስ ለፍቺ ቁጥር 1 ምክንያት ነምበር 1 ቶፕ ሪዝኑ ኮሚኒኬሽን ችግር ነው፣ መግባባት ነው። በዓለም ዙሪያ ነው። ስለዚህ ቃላትን ማውጣት፣ ቃላትን መቀበል፣ ተግባቦት ኤክስቼንጅ የሚያደርጉት ነገር ነው።
ከዛ ደግሞ ቤት ውስጥ በሚኖሩበት ጊዜ አንዳንዴ የተፋቱ ልጆች እንዲገጥማቸዋል ትምህርታቸው ላይ እንዲህ ይባላል። እውነት ነው፣ ችልድረን ኦፍ ዲቮርስ ይባላሉ። በኋላ ሲጠና ግን ከተፋቱት ሰዎች ይልቅ አንድ ቤት ውስጥ እየኖሩ ባልና ሚስት ሁሉ ጊዜ የሚጣሉ ከሆኑና የሚሰዳደቡ ከሆነ ኔጌቲቭ ኢነርጂ ቤቱን ከሞላው ልጆቹ ላይ ከፍተኛ ጭንቀት ነው የሚያመጣው። ስለዚህ አስበን መናገር፣ የሚጠቅም ነገር መናገር፣ ፖዚቲቭ ቲንከር መሆን፣ ከዛ ደግሞ ከፖዚቲቭ ቲንኪንግ የሚወጣ ደግሞ ፖዚቲቭ ንግግሮችን ብቻ መናገር። ጓደኝነት አሁን ጓደኛሞች ያዩናል አይደለም፣ ወስደው መጠቀም አለባቸው። ምን ያድርጉ? ሲገናኙ 3-4 ቢሆኑ የማይወዱትን ነገር ይነጋገሩ። እኔ እኮ የኛው እኮ አልወደውም ትበልና ትንገራቸው ወይም ይንገረው። ያው እንትን እያልኩ ነው እንጂ እቺኛዋን ቀልድ አልወዳትም። ለምሳሌ በአካል ላይ የሚቀለዱ ቀልዶች አሉ። በቆዳ ቀለም፣ በቁመት ርዝመት ማጠር እንደዚህ የሚቀለዱ ቀልዶች አሉ። ላይወደው ይችላል፣ ግን ዝም ብሎ ይስቃል፣ ሁሌ ይከፋዋል። ስለዚህ ጓደኛሞች ከሆኑ ግልጽነት ማምጣት አለባቸው። እቺኛዋን ነገር ነው የማልወዳት፣ እንደውም እቺን ፕሮግራም አብረው አይተው መነሻ ሊያደርጉት ይችላሉ። ይሄኛውን ነገር አልወደውም ማለት። ጓደኝነት ላይ ይሉኝታ ሲይዝ አንዷ ለምሳሌ የልጇን ትምህርት ቤት ልትከፍል ነው። ሰኞ ትምህርት ቤት መክፈል አለባት። ቅዳሜ ጓደኛዋ ትመጣና ብር አበድሪኝ ትላታለች። አሁን እሷ ብታበድራት ጥሩ ነው፣ ብትሰጣት እኮ ጥሩ ነው። ግን የልጇን ትምህርት ቤት ሰኞ መክፈል አለባት። ግን በይሉኝታ ምን ታደርጋለች? ጓደኛዬ ጠይቀኝ እንዴት አልሰጣትም ብላ ትሰጣታለች። ሰኞ ከትምህርት ቤት ይደወልላታል። ይሄ የማይሆን ነገር ነው። ስለዚህ ማስረዳት። ቅድም ያነሳሁት አለ፣ 3 ናቸው። ፓሲቭነስ፣ አግሬሲቭነስ እና አሰርቲቭነስ ናቸው። አሰርቲቭነስ በትህትና አስረድተሽ በአክብሮት ኖ ስትይ ነው። አግሬሲቭነስ ለምሳሌ አውሮፕላን ውስጥ ገብተሽ ወንበርሽ ላይ ከተቀመጠው ሰውዬ ጋር ከተጣላሽ ነው፣ ወንበሬ ነው ተነሳ ምናምን ብለሽ ከተጣላሽ አግሬሲቭነስ ነው። ፓሲቭነስ መካከለኛው ወንበር ላይ በቃ ምንም ማድረግ አልችልም ብለሽ ስትቀመጪ ፓሲቭነስ ነው። ከነዚህ ሁሉ በጣም ጥሩ አሰርቲቭነስ ነው። ሲኒማ ቤት ገብተሻል እንበል። ሲኒማ ቤት ገብተሽ ከኋላሽ የተቀመጠው ሰውዬ እግሩ እንደዚህ ያጫወተ እግሩ ይነቃነቃ እና እግሩን ሲያነቃንቅ ወንበሩን ይመታዋል፣ ጓ ያደርጋል። አሁን ፓሲቭነስ ከሆነ የምትከታዩ ጸጥ ብለሽ እንደተቃጠልሽ ዝም ብለሽ ጨርሰሽ ትወጫለሽ። አሰርቲቭ ኮንሽንስ ዞርቲና እንትን ጫማ እየረበሸኝ ነው ሶሪ ብለሽ በአክብሮት በትህትና ህይወትሽን ይለውጠዋል። አሰርቲቭነስ በጣም ይለውጠዋል። ጓደኝነት በሚውቹዋል ሪስፔክት ላይ የተመሰረተ ነው። እርስ በርስ በመከባበር ላይ መመስረት አለበት። በኢምፓቲ ያንቺ የሚሰማሽን ስሜት እኔ ተሰምቶኝ በአንቺ ቦታ እያረኩ ራሴን እያየሁ በዛ ላይ የተመሰረተ ነው። በጥቅም ላይ አይመሰረትም። ጥሩ ጓደኛ ያላቸው ሰዎች የተሻለ የአእምሮ ጤና አላቸው። ያ ግን የሚሆነው ተነጋግረው የሚወዱትንና የማይወዱትን ነገር ተነጋግረው ይቺን አልወድም፣ ሁለተኛ እንዲህ እንዳትሉኝ፣ እንዲህ ስትሉኝ አልወድም። ለምሳሌ ባገኟት ቁጥር መቼ ነው የምታገቢው ሊሏት ይችላሉ። አንቺ አታገቢም እንዴ? መቼ ነው የምታገቢው? ወይም ደግሞ ከዛም አልፎ አሁን ባውንደሪ ተመልከች፣ ከዛም አልፎ እድሜሽ እኮ እየሄደ ነው ሊሏት ይችላሉ። ይሄውን ባውንደሪ። ይሄ ነገር እሷ በተገናኙ ቁጥር ዳውን የሚያረጋት ከሆነ ስትለያይ ከነሱ ጋር ተጫውታ ስትለያይ ከፍቷት አንድ ሳምንት የምትቀመጥ ከሆነ እሱ ተልተም ይሄን ነገር እኮ አልወደውም ማለት አለበት። በግልጽ ካደረጉት ከዛ በኋላ ተከባብረው ህይወታቸውን ኢንጆይ ያደርጋሉ። ወላጆች ላይ ከፓረንቲንግ ስታይልስ የሚባሉ አሉ። ከፓረንቲንግ ስታይልስ አንዱ ፐርሚሲቭ የሚባለው ፓረንቲንግ ስታይል ነው። ፓረንቲንግ ስታይል ልጅ የሚለውን ነገር ሁሉ እሺ ማለት ነው። አይፓድ ይገዛልኝ፣ እሺ። ላፕቶፕ ይገዛልኝ፣ እሺ። ስልኬ ይቀየር፣ እሺ። ለረፍት ዱባይ መሄድ ትፈልጋለሁ፣ እሺ። ጓደኛዬ ቤት ማደር ፈልጋለሁ፣ እሺ። አሁን አባትና እናት ምን ማድረጋቸው መሰለሽ? ለልጆቹ በቃ ሀብት አላቸው፣ የወደደውን ሁሉ ማድረጋቸው ነው። ግን በጣም እየጎዱት ከአራቱ ፓረንቲንግ ስታይልስ በጣም ፈጽሞ ተቀባይነት የሌለው ፐርሚሲቭ ስታይል ነው። ጥሩ እያደረጉለት እንዳልሆነ ይወቁ ወላጆች። እኔ ለልጆቼ ማድረግላቸው ነገር አለ። አንዳንድ ነገሮች ላይ ኖ እላቸዋለሁ፣ አይቻልም ይገባል። እሺ እምላቸዋለሁ። ልደት ልሂድ፣ እሺ። እንደዚህ እሺ። ዴንጀር የሌለባቸው አጥንቼ ከወላጆቻቸው ጋር ተደዋውዬ አደጋ የሌለበት። ከዛ አንዳንድ ነገር እነሱ ጥሩ የመሰላቸው ግን ጥሩ ያልሆነ ነገር ሲመጣ የዛ ጊዜ ኖ እላቸዋለሁ። እና ወላጆች
ገንዘብ ስላላቸው ጥሩ ነገር ያደረጉ እየመሰላቸው ፐርሚሲቭ ሆነው ሁሉን ነገር ለልጅ እሺ ካሉ ልጆቻቸውን ችግር ውስጥ ይከታሉ። ጆብ ዲስክሪፕሽን አለሽ፣ ምህረት የምትሰራቸው ስራዎች እነዚህ ናቸው ብሎ ተወስኖልሻል። ግን ከዛ ያልፍና ሌላ መስሪያ ቤቶች ከዛ አልፈው ያ ሰው ከተሰጠው ጆብ ዲስክሪፕሽን የስራ ዝርዝር ውጪ የሆኑ ነገሮችን እንዲሰራ ይጠየቃል። ደስተኛ አይሆንም። አሁን ምንድነው ማድረግ ያለበት? አንድ ቀን ሊታገስ ይችላል፣ 2 ቀን ሊታገስ ይችላል። አንዱ በስራ ቦታ ወርክ ፕሌስ በርናውት የሚባለው ወርክ ፕሌስ በርናውት ከሚመጣባቸው ነገሮች አንዱ ይሄ ነው። ከስራ ዲስክሪፕሽን ውጪ ከጆብ ዲስክሪፕሽን ውጪ እንዲሰሩ ሲታዘዙ ወይም ከሰዓታቸው ውጪ እንዲሰሩ ሲታዘዙ። አሁን እዚህ ጋር አሰርቲቭነስ እንዴት ነው የሚመጣው? አይጣላም ካለቃው ጋር። ከተጣላ አግሬሲቭነስ ነው። ዝም ብሎ አይገዛም። ከተገዛ ፓሲቭነስ ነው። አሰርቲቭነስ ግን ምንድነው የሚያደርገው? ጊዜ ጠብቅና በጣም በትህትና ሆኖ በአክብሮት ሆነ አለቃውን እኔ ስራዬ ይሄ ነው፣ ተጨማሪ ይሄን በመሰራበት ጊዜ ይቃጠላል፣ ለልጆቼ ጊዜ መስጠት አልችልም፣ እማነብበት ጊዜ ይወሰዳል እና እነዚህ ነገሮች ቢነሱልኝ። አሁን አሰርቲቭነስ ላይ ምን አለ መሰለሽ? አክብሮትና ትህትና አለ፣ ጥበብም አለ። ገብቶ በጥበብ በአክብሮት በትህትና ያ ነገር እየጎዳው እንደሆነ መናገር አለበት። ፓሲቭ ሆኖ ግን እዛ ሄደሽ ይሄን አድርግሽ ይሄን አድርግሽ እሱ እያስደሰተ ነው ይመስለው፣ ግን ውስጡ ከፍቶታል። አለቅየው ደግሞ ላያውቅ ይችላል እኮ እየተጎዳ እንደሆነ አለቅየው ላያውቅ ይችላል። ስለዚህ አሰርቲቭ ስትሆኚ ጥበበኛ ሆነሽ በአክብሮት በትህትና ትገቢና ይሄኛው ነገር አይመቸኝም፣ ሌሎች ቢሰሩት ቤተሰብ ይጠብቀኛል፣ የማንበቢያ ጊዜን ይወስዳልና እንደው ይሄን ብታስተካክልልኝ ታያለሽ። እኔ በግሌ ሽቶ በጣም ነው የምወደው። ሳይንሱ ቆንጆ ሽታ፣ ጥሩ ሽታ በእኛ ሰውነት ላይ ያለው በኢሞሽናችን ላይ ያለው ተጽዕኖ በጣም አስገራሚ ነው። አፍንጫችን ውስጥ ሚውኮዛ አለ። ሚውኮዛ ውስጥ እነዚህ ኦሊፋክተሪ ሪሴፕተርስ የሚባሉ አሉ። ሽታን የሚወስዱ ሪሴፕተርስ ናቸው፣ ይቀበላሉ። ከዛ በኦሊፋክተሪ ነርቭ ክራኒያል ነርቭ ቁጥር 1 በሚባለው ወደ ብሬን ይወሰዳል። ከዛ ያ ሜሴጅ ወደ ብሬን ሲወሰድ ብሬን ጋር ሲደርስ ኢንተርፕሬት ይደረጋል። ልክ አሁን በኦፕቲክ ነርቭ የአይን እንዳለ የአፍንጫችን ደግሞ የኦሊፋክተሪ ሪሴፕተርስ አሉ፣ ይቀበሉትና በኦሊፋክተሪ ነርቭ ወደ ብሬን ይወሰዳል። ጥሩ ሽታ ስታሽቺ፣ ቆንጆ ሽታ ስታሽቺ ሪያክሽኑ የብሬናችን ሪያክሽን ደስታ ነው። የሚያመነጫቸው ኬሚካሎች አሉ እና ጆይ አለው፣ ደስታ አለው፣ ከድብርት ያወጣሻል። አሁን የቡና ሽታ፣ የዕጣን ሽታ፣ የሽቶ ሽታ፣ የተለያዩ ቆንጆ የምታያቸው ሽታዎች ለምሳሌ አሁን በቤተሰብ በልምድ እናቶቻችን ቡና አፍሉ ይላሉ። ቡናው ከመምጣቱና ካፌኑን ከማግኘታቸው በፊት ግን የሆነ ደስታ ውስጣቸው አለ። ለምንድን ነው? ቡናው ሲቆላ ያለው ሽታ አለ፣ ዕጣን ሲያደርጉ ያለው ሽታ አለ። ስለዚህ ሽታ ጥሩ ፍራግናንስ። አሁን እኔ ቢሮ ውስጥ ሽቶ ወዳለሁ ብዬሻለሁ። በጣም ከመውደድ የተነሳ እኔ ማታ ቲሸርት ምለብሳት ላይ ሁሉ እና ደግሞ ሳይንቲፊክ ጥቅሙ በዚህ እንዳልኩሽ ኦሊፋክተሪ ሪሴፕተርስ በኦሊፋክተሪ ነርቭ ሄዶ ሙዳችን ላይ ለውጥ ያመጣል። ስለዚህ እንደውም ሁል ጊዜ የሽቶ የማግኘት አቅም ባይኖር እንኳን ሁል ጊዜ ንጹህ ቆንጆ የሚሸት ነገር ሲኖር እኔ ታውቂያለሽ ኤቭሪ ሞርኒንግ ተነስቼ እና ቀዝቃዛ ውሃ ውስጥ ገባለሁ። ኮልድ ሻወር ኤቭሪ ሞርኒንግ ወስዳለሁ። ጾሞን ደስ ይለኛል። ከዚህ ጥሩ የሚሸቱ ነገሮች ሽቶ ብቻ እኮ ሎሚ እንደ ሁሉሽ ቆንጆ የምታያቸው ሽታዎች ለሙዳችን በጣም ይረዳሉ። ቢሮ ደግሞ እንደ ኮሎኝ ነገር አስቀምጣታለሁ እና እንድትሸተኝ ይፈልጋለሁ። ጥሩ እንድትሸተኝ ይፈልጋለሁ። ስለዚህ ሽቶ አንቃወምም። ማን የሰራው ሎጎ ምንድነው ብሎ ግን ትንሽ የተወሰኑ ብራንዶችን መምረጥ ያስፈልጋል። አርቲስት ሜላት ነብዩ ሽቶ ቤት አላት። በጣም ጎበዝ ነች። ሰርታ ነው የምትኖረው። አሁን ከወለደች 3 ወሯ ነው። 3 ወር በወለደች በ3 ወሯ ተነስታ ወገቧን ታጥቃ ሱቋ ገብታ እየሰራች ነው። ስለዚህ ሽቶ ላይ ያለን አቋም ይሄ ነው። እንደውም ተቀቡን በደንብ ካገኛችሁ ማንኛውም ነገር
በእጃችን ሲገባ ሽቶ ይሁን ልብስ ይሁን መነጽር ይሁን ምን ይሁን እንደየእምነትሽ። አንድ ጊዜ ጋሽ አሰፋ የሚባሉ ትልቅ ሰውዬ ነበሩ እና አሜሪካ ካንሳስ ነበሩ። በጣም ትልቅ ናቸው እና የኔን ኢንትረስት አዩና ከምናምን ውስጥ ከማያውቁት ነገር እያወጣው ይሄኛው እንዲህ መንፈስ አሰራር አለበት፣ ከዛ ይሄኛው እንዲህ አለበት ምናምን ስል ይሄ ነገር ሊያስቸግርህ ይችላል አሉ። ምክንያቱም በጠላት የተያዘ ብዙ ነገር አለ። ስለዚህ ጀነራል ፕሪንሲፕል ግን ማንኛውም ነገር በእጅ ሲገባ ጸልይበት። ሌላውም ነገር እኮ ቢሆን ምግብም ቢሆን ቀድሰናል ብንበላው እንደዛ ልብሱንም ሽቶውም ምንም እያንዳንዱ ነገር በእጃችን ሲገባ ስጦታም ሲመጣ በጣም በጣም ኢምፖርታንት ነው። አንድ ቤተሰብ አስታውሳለሁ ስጦታ መሶብ ወርቅ ተሰጥቷቸው፣ መሶብ ወርቅ አለ ቤት ውስጥ እና አንዲት ሴት በጣም እግዚአብሔር የሚጠቀምባት ሴት ነበረች። ቤታቸው ትሄድና ያንን መሶብ ወርቅ ታይና ይሄንን መሶብ ወርቅ እንዳቃጥለው ፍቀዱልኝ ትላቸዋለች። እና ያ መሶብ ወርቅ ሲቃጠል 2 ሰው ነው ምናምን አጋንንት ወደቀ ቤት ውስጥ። በተለያዩ ነገሮች ስጦታ ስትቀበይ እኔ የማደርገው መጸለይ፣ እንደዛ የምታምኛቸው ሰዎች ደግሞ ይኖር። ስለዚህ ይሄም እንደዛ ነው። ካወቅን በኋላ ግን አሁን ይሄን ባላውቅ ኖሮ ችግር የለውም። ካወቅኩኝ በኋላ ግን ይሄንን መጠቀም ይቸግረኛል እንጂ ይሄ ብራንድ የሆኑ ነገሮችን እየተቃወምን አይደለም። ይሄ ስላወቅን ነው። ስለ ድካም ላውራ። ማንም ፖዚሽን ላይ ያለ ሰው በቤተ ክርስቲያን አገልግሎት ቢሆን፣ በመንግስት ኃላፊነት ቢሆን፣ በማህበረሰብ ኃላፊነት ቢሆን 3 ሰው የሚፈተንባቸው 3 ነገሮች አሉ። the 3 P's ይባላሉ ወይም the 3 F's ይባላሉ። the 3 P's የሚባሉት ፕራይድ፣ ፕሮስፐሪቲ እና ፕሮሚስኩዊቲ ነው። ፕራይድ፣ ፕሮስፐሪቲ፣ ፕሮሚስኩዊቲ ነው። the 3 F's ደግሞ የሚባሉት ፌሚል፣ ፎርቹን፣ ፌም ማለት ነው። እነዚህ ምንድን ናቸው? አሁን ፕራይድ ወይም ፌም ጋር ሰው በዝና ይፈተናል። አሁን አንዳንድ ሰዎች ዝናን መቋቋም የማይችሉ ሰዎች አሉ። ዝነኛ ሲሆኑ፣ ሰው ሰላም ሲላቸው፣ ሰው ሲያከብር፣ እከሌ ሲባሉ ያንን መቋቋም የማይችሉ ሰዎች አሉ። ፕራይድ ይመጣባቸው፣ ኩራት ይመጣባቸው እና ይሄ አንዱ ሰው ተፈትኖ የሚወድቅበት ዝና ነው። ከፒ ፕራይድ፣ ከኤፍ ፌም። ዝና ሲመጣ ዝናን ማስተናገድ መቻል አለብሽ። ዝናን ህዝቡ ሲወድሽ አስቱዬ ምናምን ሲሉሽ በየመንገዱ ምናምን ሲሉሽ ምን ይሰማሻል የሚለው ጥያቄ ነው። አንዳንድ ሰዎች አይችሉትም፣ በጣም ይኮራሉ፣ በጣም ራሳቸውን ትልቅ ያደርጋሉ፣ ይጥላቸዋል። አንድ ሰው የሚፈተንበት እሱ ነው። ሁለተኛው ፕሮስፐሪቲ፣ ከኤፎቹ ደግሞ ፎርቹን ሀብት ነው። ሰው በገንዘብ ይፈተናል፣ ሰው በሀብት ይፈተናል። ወይ ገንዘቡን ለማግኘት የሚሄድበት ርቀት የተለያየ ችግር ውስጥ ሊገባ ይችላል ፍለጋ። ደግሞ ሀብት ሲሆን ደግሞ ጸባዩ ሊለወጥ፣ ሀብታም ሲሆን ጸባዩ ሊለወጥ ይችላል፣ ሊቋቋመው አይችልም። ሶስተኛው ፒ፣ በፒዎቹ ፕሮሚስኩዊቲ፣ በዚህኛው በኤፎቹ ደግሞ ፊሜል፣ ለሴቶች ደግሞ ሜል። ሌላው የሚፈተነው ሰው በተቃራኒ ጾታ ይፈተናል። እና አሁን ድካምሽ የትኛው ጋር እንደሆነ ማወቅ አለብሽ። ሁሉ ሰው ማወቅ አለበት። እኔ የምፈተነው የቱ ጋር ነው? አሁን ዝና ስሜት አይሰጠኝም። ምንም በደንብ ነው ሃንድል የማደርገው። መንገድ ላይ ሰው ፎቶ ሲነሳ ራሴን ዝነኛ ማድረግ አይደለም፣ ግን የህዝብ ፍቅር ሳይ ምናምን ምንም ስወጣም ከቤቴ አምነው በዲብዬ ነው የምወጣው። ከዛ ሰላም ሲሉኝም ሰላም ምንም እንትን አይሰማኝም። ገንዘብ አያታለኝ። በጣም አስፈላጊ ነው፣ ግን አይቼው ንቄው ምናምን ይመጣል እሰጠዋለሁ ምናምን። ከዛ ግን አሁን ሶስተኛዋ ላይ ጥንቃቄ ያስፈልገኛል። ባለትዳር አይደለሁም፣ ጎልማሳ ነኝ። መጽሐፍ ቅዱስም ይላል ጎልማሳ መጠንቀቅ እንዳለበት። ስለዚህ ድካሜ ስል እንደዛ ለማለት ነው። ባለትዳር ሆነውም ይፈተናሉ። ግን ቅድም ያልሻት ነች ቁልፍ ቃል ሽሽ። ቢሊግራም የሚባሉ ሰው ድሮ ሲያገለግሉ ሆቴላቸው ሲገቡ ሰው ቀድሞ ገብቶ ቼክ ያደርግ ነበር ይላል። የሚፈሩት ምንድነው? ሴት ነው የሚፈሩት። ምክንያቱም ከመጣች ሩም ውስጥ ከመጣች ሽሽ ነው የተባለው፣ ላይቋቋማት ይችላል። እንትን ነው ናቸው። ስለዚህ የምትሸሹ ያንን
ልትወድቂ የምትችልበትን ሰርከምስተንስ ሁኔታዎች እንዳይመቻቹ ማድረግ አለ። ድካምሽ ደግሞ ከሆነ ድካምሽን ለእግዚአብሔር ትሰጣለሽ። በዚህ ኤሪያ ላይ እግዚአብሔር ሆይ ፕሮቴክት አድርጊኝ እላለሁ፣ ፕሮቴክት ያደርገኛል። አሁን ምንድን ነው መሰለሽ ዓለምን እስከ ጥግ ድረስ አይተን የመጣን መንፈሳዊ ሰዎች አለን። አንድ ሰው በኦርቶዶክስ ቤተክርስቲያን ያድጋል ወይ በወንጌላውያን መካከል ያድጋል። ከዛ ቀላል ነው ስፒሪቹዋል ለመሆን ለነሱ ቀላል ነው። ለእኔ አይነቱ ሰው ደግሞ በጣም ዓለምን አይቶ ለመጣ ሰው እኔ 8ኛ ክፍል ነው ናይት ክለብ መሄድ የጀመርኩት። 14 ዓመት ሆኖኝ ወንድሜ የሆቴል ታክሲዎች ምናምን የሚባሉ ነበሩ፣ መርሰዲሶች ይዞ ነበር እና ሲወጣ ይዞኝ ይሄዳል። አምባሳደር ስር ቬነስ ናይት ክለብ የሚባል ነበረ። ከዛ ባሻገር ናይት ፊቨር የሚባል ነበረ። ሂልተን ባንድ አለ፣ ሙሉ ቀን መለሰ ይዘፍናል። ራስ ሆቴል ባንድ አለ፣ ኤፍሬም ታምሩ ይዘፍናሉ። ዋቢ ሸበሌ ባንድ አለ፣ ነፃነት መለሰ ይዘፍናሉ። እና ኃይለ ኢየሱስ የሚባል ልጅ ደግሞ በጣም አሪፍ ድምፅ ያለው። እንደዚህ አይነት ቦታዎች ይዞኝ ይሄዳል። ናይት ክለብ የማውቀው 8ኛ ክፍል ነው። ከዛ ግን በራሴ ደግሞ ቀጠልኩት፣ በራሴ ስታይል 9ኛ ክፍል ትምህርት ላይ በጣም አተኮርኩ። በጣም ቀድሜ ስላየሁት በጣም ትምህርት ላይ አተኮርኩ። ከዛ ሜዲካል ስኩልም ይይዝሻል። ግራጁዌት ካረኩም በኋላ ግን እቺ ናይት ክለብ መሄዷ፣ መጠጥ ማጨሱ ምናምን ነበረ፣ እቅም ነበረ፣ ሌሎችም ተደማሪ ነገሮች ኤክስፔክት ታደርጊያለሽ። እንደዛ ማለት አራድነት የሚባለውን ነገር እስከ ጥግ ድረስ አይተሽው ስትመጪ። ሰፈሬ ሪቼ አካባቢ ነው። ጓደኞቼ የጨርቆስ ልጆች ናቸው እና በቃ የመጨረሻውን ጥግ አይተነዋል። ያንን አይተሽ ከዛ ደግሞ ወደዚህ መተሽ ጭልጥ ያለ መንፈሳዊ ህይወት ውስጥ ደግሞ ስትገቢ የሁለቱ ኮምቢኔሽን አለ። ምሁርነቱ ደግሞ መሀል አለ። ከዛ አንዳንዴ መንፈሳዊነቱን ሃንድል የምታረጊበት መንገድ ራሱ ይለያል ከሌሎች። ምክንያት ስለምታውቂው የሰዎችን ድካም አንደርስታንድ ታደርጊያለሽ። ሰዎች ሲወድቁ አትፈርጅባቸውም። ሰዎች ሲደክሙ እንዴት እንደዚህ ገባ አትይም። ዘማሪ ከሌ እንደዚህ ሆነ ሲባል እንዴት ምናምን አትይም፣ ጀጅ አታደርጊ። እና እንደዛ ስለነበር እኔ ዓለምን አይቼ ስለመጣው ከዛ ደግሞ አሁን በጣም እግዚአብሔርን ስለምወድድ እና መንፈሳዊ ስለሆንኩ አንዳንዴ ያቺኛዋ የድሮ እንትን ብቅ ልትል ትችላለች። በወሬ መሀል በአንድ ቀን ነው መጠጣት ያቆም። ሲጋራ አስቸግሮኛል፣ 6 ወር አስቸግሮኛል። 6 ወር ተቸግሮኛል። እያጨስኩ ቸርች ሄድ ነበር፣ መለስም አጨስ ነበር። እሷስ ከባድ ነው ሲጋራ እንጂ በአንድ ቀን ህይወቴ የተለወጠው። እነዛን ነገሮች ለመተው ግን ጸጋ ይፈልጋል፣ ግሬስ ይፈልጋል። በጸጋ ነው የምታደርግ። ግን ድካምን ማመን ግን ለምን ይጠቅማል መሰለሽ? ምን ይባላል? ከሰለሞን የበለጠ ከንጉሥ ሰለሞን የበለጠ ጥበበኛ ልትሆን አትችልም። ከንጉሥ ዳዊት የበለጠ እግዚአብሔርን ልትፈራ አትችልም። ሰለሞን ከወደቀ፣ ዳዊት ከወደቀ አንተ የመውደቅ እድል አለ። ስለዚህ ጸጋ ትለምናለህ። ትጠነቀቃለሁ። መጠንቀቅ፣ መሸሽ፣ ጸጋ መለመን ያስፈልጋል። ምክንያቱም እኔ ከሰለሞን አልበልጥም፣ እኔ ከዳዊት አልበልጥም፣ ከንጉሥ ሰለሞን አልበልጥም፣ ከንጉሥ ዳዊት አልበልጥም። የምኖርበት የህይወት ስታንዳርድ ይህን በተመለከተ በጣም ከፍ ያለ ነው። በጣም ነው የምጠነቀቀው። ማመናች ከመጠን በላይ ነው። አንዳንዴ አበዛዋለሁ እላለሁ። በጣም በጥንቃቄ ነው የምኖረው። እምነቴ ማንኛው የፍቅር ግንኙነት፣ በተለይ አካላዊ የፍቅር ግንኙነት ሴክሹዋል ሪሌሽንሽፕ በቃል ኪዳን ውስጥ ብቻ ነው መደረግ ያለበት ብዬ ነው የማምነው። በኮቨነንት ብቻ። ኮቨነንቱ ምንም አይነት ይሁን ግን ኮቨነንት ውስጥ በቃል ኪዳን ውስጥ ነው መሆን ያለበት እንጂ ከቃል ኪዳን ውጪ እንደዛ አይነት የስጋ ግንኙነት መደረግ ይሄ ስታንዳርድ አንድ። ይሄን ያሽል ባለትዳር ሆኖ በፍጹም ባለትዳር ወንድ ሌላ ሴት ጋር መሄድ አይችልም፣ መሄድ የለበትም። ባለትዳር ሴት በፍጹም ሌላ ወንድ ጋር መሄድ፣ ይሄም ስታንዳርድ። ሌላው ስታንዳርድ ሴት ሆና ባለትዳር ወንድ አፕሮች ሲያደርጋት በፍጹም እሺ ማለት የለበት። የሚሆኑ ነገሮች አሉ፣ በላይፍ የሚመጡ ሀዘኖች አሉ። ግን ሀሳባችን ውስጥ ያለው ሀሳብ ቶትስ ቢከም ቲንግስ ይባላል። ቶትስ ቢከም ቲንግስ። አንዳንዱን ሀሳባችን ራሱ ነው የሚያመጣው። ቀድሜ ከአንድ ሰውዬ ጋር በሀሳቤ እጣላለሁ፣ ከዛ እነጋገራለሁ፣ እጣላለሁ፣ ከዛ መስሪያ ቤት ስሄድ እጣላለሁ።
እጣላለሁ ከሱ ጋር። ችግር ይገጥመኛል ዛሬ በጣም አስቀያሚ ቀን ነው፣ ዛሬ የሆነ ችግር ይገጥመኛል፣ እንደዚህ ሊሆን ይችላል፣ አክሲደንት ሀፕን ሊያደርግ ይችላል፣ እንደዚህ ብዬ ሄዳለሁ፣ አክሲደንት ሀፕን ሊያደርግ ይችላል። ስለዚህ ሀሳባችን በጣም አቅም አለው፣ ኢነርጂ ስለሆነ ሀሳባችን አቅም አለው። የማይሆን ነገር ደግሞ የግድ በህይወት ላይ ሲመጣ ሀዘን ሲመጣ ፖዚቲቭ ቲንኪንግ ይረዳሻል። ለምሳሌ የአንድ ሰው አባቱ አረፉ። አባቱ ሲያርፉ በጣም ሀዘን ውስጥ ሊገባ ይችላል፣ በጣም ሊያለቅስ ይችላል፣ በጣም ልትጎዳ ትችላለች። በጣም ፖዚቲቭ ቲንከር ከሆነች ዌል ላይፍ ነው ይሄ፣ this is part of life። መሞቱ አይቀርም ነበር አባቴ። ምናልባት በያዘው በሽታ በጣም ሊሰቃይ ይችል ነበር። ሰፈር አድርጎ በጣም ተሰቃይቶ ሊሞት ይችል ነበር። ስለዚህ አረፈ። ቋንቋችንም እኮ ጥሩ ነው። አባቴ አረፈ፣ በቃ ወደማይቀረው ሄደ። በዘላለም ህይወት ደግሞ የምታምን ከሆነ የሄደው እኮ እግዚአብሔር ጋር ነው፣ እረፍት ጋር ነው የሄደው ብላ መለወጥ የማትችለውን ነገር እንኳን ፖዚቲቭ አድርገሽ ለውጠሽው ማየት ትችላለሽ። ስለዚህ በህይወታችን የሚገጥሙን ቻሌንጆችን ፖዚቲቭ ሆነን ለማሸነፍ ዲል ለማድረግ መወሰን አለብን ማለት ነው። ፖዚቲቭ ቲንከርስ ነው። ሀሳብ ቶት ኢነርጂ ነው በሚለው እንስማማለን። ኢነርጂ ደግሞ አይጠፋም፣ ኢነርጂ ነው። ቅድም ስታነሽ እሱን ሳልናገር አልለፍ። እኔ አንድ ጊዜ የተገረምኩበትን ነገር ልንገርሽ። ቢሮ አካባቢ ወጣቶች አሉ፣ ብዙ ቦታም አልሰጣቸው። አንድ ቀን ግን ከቢሮ ወጥቼ ወደ መኪና ልገባ ስል የሆኑ ሁለት ከሌላ ሰፈር የመጡ እንደዚህ መጡ፣ ወደ እኔ ጠጋ አሉ። አመጣጣቸው ደስ አይልም ነበር። ከዛ ምን ሆነ፣ የዛ ሰፈር ልጆች መጡ። ምንድነው የምትፈልጉት ምናምን አሏቸው። ፕሮቴክት እያደረጉኝ። እኔ እኮ በደንብ ሰላም አላልኳቸው። ይህ ቫልዩዋቸው። አሁን ፖዚቲቭ ቲንከር ስትሆኚ አካባቢሽ ያሉ ሰዎችን ቫልዩ ትረጃለሽ። የሰፈር ሰዎችን ብዙ አፕሪሼት ላታረጋቸው ትችላለሽ። ሰፈርሽ ያሉት ሰዎችን፣ ሰፈር ያሉትን ጎረቤቶች ምናምን ቦታ ላልሰጣቸው እችላለሁ። ከቤተሰቤ ሰው ሲሞትብኝ ግን ነጠላቸውን አዘቅዝቀው የሚመጡት ማን ናቸው? እነሱ ናቸው። ነጠላቸውን አዘቅዝቀው ድንኳን ተክለው ምናምን ለቅሰው ሄደው የማያውቁት ሰው አልቅሰው ከዛ ገብተው ንፍሮ አዘጋጅተው ብለው እነሱ ናቸው። ስለዚህ ፖዚቲቭሊ ማየት፣ የሰፈርሽን ሰው ፖዚቲቭ ማየት፣ አካባቢሽን ፖዚቲቭ ማየት፣ ዙሪያሽ ያሉትን ሰዎች ፖዚቲቭሊ ማየት ጥሩ ነው። ከዛ ቅድም ያነሳሁት ምንድነው? ቶት ኢነርጂ ነው፣ አይጠፋም። ያንን ቶት ወደ ቃላት ለውጬ ሳወጣው አሁንም ኢነርጂ አለው። ቃላቶች ኢነርጂ ያላቸው ለዚህ ነው። የተለወጠ ሐሳብ ስለሆነ ሐሳብ ኢነርጂ ስላለው ኮንቨርት ሳረገው ወደ ቃላት ኃይል አለው። አንቺን የሚያለመልም ቃል ልናገር እችላለሁ። አንቺን በጣም የሚሰብርሽን ቃል ልናገር፣ ሊትራሊ ነው ውስጥሽን የሚሰብረው። ስለዚህ የምንናገራቸው ነገሮች ሁሉ ጊዜ ፖዚቲቭ ቢሆኑ ጥሩ ነው። እሱ ራሱን የቻለ ሰፊ ፕሮግራም ስለሚያስፈልገው ነው እንጂ ግን ጀነራሊ ስፒኪንግ ግን ከአንደበታችን የሚወጣው ቃል አስበንበት ሁሉ ጊዜ የምንናገረው ነገር ፖዚቲቭ ቢሆን ጥሩ ነው። ሰዎችን የሚያንጽ፣ ሰዎችን የሚገነባ፣ ሰዎችን ኢንካሬጅ የሚያደርግ የሚያበረታቸው ቃል ነው መውጣት ያለብን እና የተመረጡ ቃላት ዝም ብለን ኬርለስሊ የምናወጣው ቃል በጣም ሰዎችን ሊጎዳ ይችላልና የፖዚቲቭ ቲንኪንግ ተቀጣይ ነው ፖዚቲቭ ስፒኪንግ። ያንኑ ሐሳብ ነው አውጥቼ የምናገረው። ስለዚህ ኃይል ስላለው በጣም መጠንቀቅ አለብን ማለት ነው። ፖዚቲቭ ሳይኮሎጂ የሚገርም ነው። ሳይኮሎጂስቶች በተለይ የአሜሪካ እንደዚህ ያሉት የፖዚቲቭ ቲንኪንግን አቅም በጣም እየተረዱ መጡ። በጣም የሰዎችን ህይወት እንደሚለውጥ፣ ሶሳይቲን እንደሚለውጥ፣ ሀገርን እንደሚለውጥ እያመኑበት መጡ። ስለዚህ ፖዚቲቭ ሳይኮሎጂ የሚባል ፊልድ መጣ። ልክ እንደ ካውንስሊንግ ሳይኮሎጂ፣ ክሊኒካል ሳይኮሎጂ፣ ዴቨሎፕመንታል ሳይኮሎጂ፣ ሪሃቢሊቴሽን ሳይኮሎጂ እንደሚባሉት እንዳለው ፖዚቲቭ ሳይኮሎጂ የሚባል ፊልድ መጣ። አሁን ምን ያህል የፖዚቲቭ ቲንኪንግ ዝም ብሎ ፋንታሲ አይደለም፣ የእውነት ነው። ይሰራ። እኔ ለማመደዋለሁ፣ እኖርበታለሁ። ፖዚቲቭ ቲንኪንግ በጣም ቀናውን ለማሰብ ሞክራለሁ፣ ቀናውን ለመናገር ሞክራለሁ
እና በጣም እያንዳንዷን ሰዓት ኢንጆይ ላረጋት ቅድም ባልኩሽ ማይንድፉልም ሆንጊ የተገኘሁበትን ማህበረሰብ ኢንጆይ የኔ ኮንቴምፖራሪ የሆኑ በኔ ዘመን የተገኙ በኔ ዘመን ያሉትን ጋዜጠኞች፣ በኔ ዘመን ያሉትን ፖለቲሻኖች፣ በኔ ዘመን ያሉ አርቲስቶች፣ በኔ ዘመን ያሉ ሁሉንም ሰዎችን ኢንጆይ ያረጋቸዋለሁ፣ ስራቸውን ኢንጆይ ያረጋለሁ እንጂ የኛ ዘመንን እያጣጣልኩ የድሮ ብቻ እየናፈቅኩ እያንዳንዱን አፕሪሼት አረጋለሁና ፖዚቲቭ ቲንኪንግ በጣም አስፈላጊ እንደሆነ ሲታመንበት ወደ ፖዚቲቭ ሳይኮሎጂ ተመጣ። ፖዚቲቭ ሳይኮሎጂ የሚባል ፊልድ መጣ። መጽሐፍቱ የተጻፉ አሁን ገብተሽ በማስተር ዲግሪ ደረጃ ልታጠኚ ትችላለሽ። ምንድነው የሆነው ነገሩ ሲነሳ አሁን ሮዳ በርን ተነሳችና በጣም ችግር ውስጥ ነበረች። በጣም ተቸግራለች። የምትወደውን ሰው አጣለች። ሀዘን ውስጥ ነች። እንደዚህ ነበረች። ከዛ ዝም ብላ ማጥናት ስትጀምር ኮመን የሆነ ነገር ሰክሰስፉል የሆኑ ሰዎች ጋር ኮመን የሆነ ነገር አገኘች። አብርሃም ሊንከንን አጠናች፣ አልበርት አንስታይንን አጠናች፣ ቤትሆቨንን አጠናች፣ ፕሌቶን አጠናች እና አሁን ከረንትሊ ደግሞ ያሉ ፊሎሶፈርስ፣ ሐኪሞች በጣም ሰክሰስፉል የሆኑ ሰዎች። ከዛ እሷ የምትለው ከነሱ መካከል ሁሉም ጋር ያለ አንድ ኮመን ነገር አገኘው። መነሻዋ ምንድን ነበር? there has to be a secret የሆነ አንድ ምስጢር አለ እዚህ ዩኒቨርስ ውስጥ የተወሰነው 1% ሰክሰስፉል የሚሆንበት በጣም 99% ደግሞ የነሱ ደረጃ የማይደርስበት አንድ ምስጢር መኖር አለበት እና አንድ ሴክሬት አለ፣ አንድ ምስጢር አለ ብላ ነው መፈለግ የጀመረችው። ከዛ በጣም ሰክሰስፉል የሆኑ ሰዎችን ማጥናት ጀመረች። ከዛ አንድ ነገር አገኘች። ያገኘችው ምንድነው? የስበት ህግ ወይም the law of attraction የሚለው ከነሱ ጋር ኮመን ሆኖ አገኘው ነው የምትለው። አሁን ይሄ the secret የተባለው ሚስጥሩ ስለዚህ ምንድነው? law of attraction ነው። ሚስጥሩ የስበት ህግ ነው። ልክ ግራቪቲ እንዳለ ሁሉ እዚህ ጋር ደግሞ የስበት ህግ አለ። ዩኒቨርስ ሚስጥር አለው። ሚስጥሩ law of attraction ነው። ግራቪቲ እንዳለ ሰው መሆን የሚፈልገውን ሁሉ መሆን ይችላል። በዚህ በlaw of attraction ሰው ማግኘት የሚፈልገውን ነገር ሁሉ ማግኘት ይችላል ነው ቲቺንጉ። ምን በማድረግ አሁን ቅድም ያለውን ተውት፣ ፍሪኩዌንሲውን ማስተካከል ይላሉ አሁን የነሱ አስተማሪዎች። አሁን ይሄ የኔ ቲቺንግ አይደለም። ፍሪኩዌንሲውን ያስተካክልና ሃይ ፍሪኩዌንሲ ያለ ሎ ፍሪኩዌንሲ ያለ። እውነት ነው፣ ሁሉ ነገር ቫይብሬሽን አለው። ኤቭሪቲንግ ኢዝ ቫይብሬቲንግ። እሱ እውነት ነው፣ ኳንተም ፊዚክስ ነው። ስለዚህ ቶትም ቫይብሬሽን ስላለው ፍሪኩዌንሲውን ታስተካክያለሽ። ፍሪኩዌንሲውን ስታስተካክዩና አትራክት የምታረጊውን ነገር አትራክት ማድረግ ትችያለሽ ነው ቲቺንጉ። ፓርሻሊ እስከ ተወሰነ ደረጃ የምስማማበት አለ፣ የማልስማማበት አለ። የምንፈልጋቸው ነገሮች ይሆናሉ ወይ? የሚሆኑበት ጊዜ አለ። እኔ ከበፊት ጀምሮ 2 ሴት ልጆች እንዲኖሩኝ ይፈልግ ነበር። 2 ሴት ልጆች አሉኝ። ከበፊት ጀምሮ ይሄን ትምህርት ብማር ቢኖረኝ የምላቸው ነገሮች ነበሩ አሉኝ። ሰውነቴ እንደዚህ አልነበረም፣ ከፊል ነበረ። ክብደቴን እዚች ቁጥር ላይ ማምጣት ፈልጋለሁ ነበረ። እዛ ቁጥር ላይ ነው ያለሁት። ስለዚህ ይሆናል፣ የሚሆንበት አለ። የምስማማበት ምንድነው? ይሆናል። ግን ሌላው ሳይንቲፊክ የሆነው ነገር እዚሁ ጋር ምንድነው? ማግኔቲክ ነው። ቶት ማግኔቲክ ነው እና እንደ ማግኔት ከዩኒቨርስ ይስባል። ኳንተም ፊዚክስ ይሄን ይላል ምናምን ነው የሚሉት እና ዩኒቨርስ ይሰጣል ነው የሚሉት። እኔ ማልስማማው አንዱ እዛ ጋር ነው። ዩኒቨርስ ባለቤት አለው። ዩኒቨርስ አይሰጠኝም፣ 5 ሳንቲም አይሰጠኝም። የሚሰጠኝ እግዚአብሔር። ዝም ብሎ ፍሪኩዌንሲውን አስተካክዬ ከዛ ዩኒቨርስ ኢዝ ኖት ጊቨር። ራሱ ዩኒቨርስ ኦነር አለው በእኔ ሀሳብ። ስለዚህ ፓርሻሊ እውነት ይሆንና የሚሰጠን ግን ዩኒቨርስ አይደለም። የሚሰጠን አምላክ አለ፣ ባለቤት አለው። ዩኒቨርሱ ራሱ የራሱ ባለቤት አለው። አንድ ጊዜ አንድ ሰው ግሮሰሪ ውስጥ አንዲት ሴት ገባቻለ እና ስትገባ አየኋት። እቃ ስታነሳ አያታለኋል፣ ከፍላ ስትወጣ ዝም ብዬ አያታለኋል። እና ዋትስ ዲፍረንት አባውት ሀር፣ ምንድን ነው ልዩ ነገር ስለሷ ብዬ ጠየቅኩኛል።
በኋላ የደረሰበት ምንድነው? በጣም ኮንፊደንስ አላት በራሷ። የተለየ ነገር አላደረገችም፣ በጣም አልተኳኳለችም። ግን ቀና ብላ ነው የምትሄደው። ትሁት ነች፣ ራሷን የተቀበለ ራሱን የቻለ ውበት አለው። ሰልፍ ኮንፊደንስ፣ ራስን መቀበል ራሱን የቻለ ቢዩቲ አለው፣ የራሱ ውበት አለው። ስለዚህ ራሳቸውን ተቀብለው የራሳቸውን መልክ ለይተው እኔ ይሄንን ነው መስለው። ቆዳችን ቀለሙ ይለያያል። ቀላ የሚሉ አሉ፣ ነጣ የሚሉ አሉ፣ ጠቆር የሚሉ አሉ። ከዛ ጠይምነታቸውን ለማጥፋት ወንዶችም ሴቶችም በተለያየ ነገር መታጠብ ለመቅላት ትግል አለ። ነጮቹን ደግሞ ያቸው በጣም ነጭ የሆኑት እነሱ ደግሞ ነጭነታቸው በጣም ስለሚጠሉት ፀሐይ ሲወጣ ሄደው ይሰጣሉ። ታኒንግ ይባላል። ይሰጣሉ ፀሐይ ላይ ጠየም ለማለት። ወይም ደግሞ ማሽኖች መጥተዋል፣ ገብተሽ ከዛ ዘግተው ታን አድርጎ ጠየም ብለው እንዲወጡ። ስለዚህ ቆዳችንን ቀለም ለመቀበል እንቸገራለን። ጠይም እኮ ቆንጆ ነው፣ ጠቆር ያለም ቆንጆ ነው፣ ቀይ ዳማም ቆንጆ ነው፣ ቀይም ቆንጆ ነው። የተሰጠን ከለር ለኛ የሚያስፈልገን የተሰጠን። ስለዚህ ቆዳይን ለማቅላት ምናምን አለመታገል ወይም ለማጥቆር አለመታገል፣ ናቹራል በሆነው መንገድ በትንሽ መዋቢያ ብቻ ራስን መቀበል እሱ ከሱ ጋር አብሮ አለው ለማለት። ለህይወት ጥሪ መኖር አሁን እሷ ምንድን ነበረ የህይወት ጥሪዋ? ዋናው የመጣችበት እዚህ ምድር የኖረችበት ምክንያት ክርስቶስ በእሷ ውስጥ ይጸነሳል። ጌታችን መድኃኒታችን ኢየሱስ ክርስቶስ ይወለዳል። እሱን ታሳድጋለች፣ ለአገልግሎት ታበቃዋለች፣ ያገለግላል፣ ይሰዋል፣ በመስቀል ላይ ይሞታል፣ ከሙታን ይነሳል፣ ወደ አባቱ ያደርጋል ከታየ በኋላ። ዓላማው እሱ ነው፣ ኢየሱስ ነው። አሁን ቅድም ስናነሳ ሞዴሊንግን ስናነሳ ዋናው ሞዴላችን እሱ ነው እኮ ክርስቶስ ነው፣ ኢየሱስ ክርስቶስ ነው። ግን አንዳንዴ ስናሳብብ ምንላለን እሱ እኮ አምላክነትም አለው፣ ፍጹም ሰውም ፍጹም አምላክም ነው። ታዲያ እሱ ጋር እሱ ያደረገውንማ እንላለን። እሷ ግን ሰው ነች፣ ቅድስት ነች። የመጣችበት ዓላማ ላይ ፎከስ አድርገች። ዓላማዋ ኢየሱስን መውለድ፣ ማሳደግ፣ ለአገልግሎት ማብቃት ነው። ስለዚህ ተነስታ የሆነ ተአምር ለማድረግ ስትሞክር አታገኛትም። ተነስታ አስተማሪ ነኝ፣ ቆይ ላስተምር፣ እኔ እንዴ የጌታ እናት አይደለሁ እንዴ? ቆይ እስቲ ለምንድን ነው የማላስተምረው ብላ ስትሞክር አታገኛትም። ወይ ለምን አጋንንት አላስወጣም? እኔም ስልጣን አለኝ እኮ እሱን የወለድኩት ጭራሽ እኔ አይደለሁም እንዴ ስትል አታያት። ዓላማዋ ምንድን ነው? እሱን ማሳደግ ነው። ፎከስ ዶና የመጣችበትን ዓላማ አድርጋ ሄደች። እሱን ካደረገ በኋላ እሷ ከዛች ከዓላማዋ ንቅንቅ አላለችም። አሁን ምንድን ነው የምንማረው? ሁለተኛው እኛ ሁላችንም በህይወት የምንኖርበት ዓላማ አለ። በአጠቃላይ ለሰው ልጆች የተሰጠ ዓላማ ቢኖርም ግን ለእያንዳንዳችን ደግሞ የተሰጠ ፐርፐዝ፣ የህይወት ፐርፐዝ አለ። ያንን ካገኘ ነው በጣም ጥሩ ይሆንልናል። ካላገኘ ነው ደስተኞች አንሆን። አሁን ለደሞዝ ለማግኘት ብቻ ከሆነ የምሰራው፣ በቃ እንጀራ መብላት ስላለብኝ ቤት ኪራይ መክፈል ስላለብኝ ከሆነ የምሰራው፣ መስሪያ ቤቴ ሲሄድ ደስተኛ አይደለሁም። በጣም ደስ አይለኝ ነው የምኖረው። አንዳንድ ጊዜ ሰዎች የህይወት ጥሪያቸውን ሚስ ያደርጉታል። ከኔ ልጀምር። እኔ አሁን በጣም ደስተኛ ነኝ። ለምን መሰለሽ? አሁን ከአንቺ ጋር ቁጭ የማደርገው ነገር ፓሽኔ ነው። እምወደውን ነገር እያደረግኩኝ ነው። እኔ የምወደው ምንድን ነው? ማንበብ፣ በእውቀት ማደግ፣ እውቀት ማካፈል፣ ማስተማር፣ ከዛ ካውንስል ማድረግ፣ ካውንስሊንግ መስራት፣ የሰዎችን እንቆቅልሽ መፍታት፣ ከጭንቀታቸው ማውጣት። ይሄ ፓሽኔ ነው። ሐኪም ነኝ። ዶክተርነቴ ሕክምና ነው። ክሊኒክ ቁጭ ብሎ ማከም ብዙ ፓሽኔ አይደለም። ለዚህ ነው በፐብሊክ ሄልዝም ስፔሻላይዝ ያደረኩት፣ ህብረተሰብ ጤና ስፔሻላይዝ ያደረኩት። ክሊኒክ መጥቀመጥ ስለማይጠይቀኝ ነው። ክሊኒክ ተቀምጬ ከማከም ይልቅ ህዝብን ሳስተምር ደስ ይለኛል። ህዝብ የሆነ እውቀት አግኝቶ ደስ ሲለው በጣም ደስ ይለኛል። ከዛ ካውንስሊንግ ሰርቼ በጣም ጭንቀት ውስጥ የነበሩ ሰዎች ሪሊፍድ ሆነው ደስ ብሏቸው ሳይ ደስ ይለኛል። ወደ እግዚአብሔር ያልቀረቡ ሰዎችን የእግዚአብሔርን መልካምነት አሳይቼ ወደሱ እንዲጠጉ ሳደርግ ደስ ይለኛል። ይሄ ፓሽኔ ነው። ትምህርቶችም ከዛ ጋር የተያዙ ናቸው። ቴዎሎጂም፣ ሳይኮሎጂም፣ ትሮፒካል ሜዲሲንም ተገናኝተውልኛል እና
አሁን በጣም ደስተኛ ሰው ነኝ። ምክንያቱም ደስ የሚለኝን ነገር እያደረኩኝ ስለሆነ። ፓሽኔ ምንድነው ብሎ መጠየቅ፣ በጣም ውስጤን ደስ የሚያሰኘው ሳደርገው ደስ የሚለኝ ነገር ምንድነው ብሎ መጠየቅ ያስፈልጋል። ከዛ እሱም ማግኘት። ሚስ ከተደረገ ለምሳሌ አንድ ሰው ነጋዴ መሆን የነበረበት ሰው ቄስ ከሆነ፣ ነጋዴ መሆን የነበረበት ሰው ፓስተር ከሆነ እሱም ይሰቃያል፣ ያጠፋል። ምክንያቱም እሱ የቢዝነስ ሰው ነበር መሆን ያለበት። የቢዝነስ ሰው ሆኖ ቢዝነሱን እየሰራ ምን እያለ ገንዘብ ማግኘትና በገንዘቡ መስራት ነበረበት። ግን ይሄ ሰውዬ በስተት ቄስ ሆነ፣ በስተት ፓስተር ሆነ። ስለዚህ ምን ይሆናል? ቤተ ክርስቲያን ተቀምጦ ገንዘብ የሚያገኝበትን መንገድ ነው የሚያሰላስለው። እንዴት ቢዝነስን አብሮ አይሄድም። ክህነትና ቢዝነስ አብሮ አይሄድም። ክህነት ጥሪ ያስፈልገዋል። ስለዚህ ሚስ ስላደረገ ደስተኛ አይደለም እና ያጠፋል ሁሉ። ያ ውስጡ ያለው የቢዝነስ ማንነት የቢዝነስ ፓሽን ስለሚያስቸግረው ጥፋቶች ሊያጠፋ አንዳንድ ነገሮች ሊያደርግ ይችላል ገንዘብ ለማግኘት። ልክ እንደዚሁ አርቲስት መሆን ያለበት ሰው ወታደር ከሆነ ወታደር ሆኖ አርቲስት መሆን የነበረበት ሰው ነው። ወንዲያውም ከሬጁ የለውም። ከዚህ ሻለቃም ምናምን ሊሆን ይችላል። ግን ጦርነት በመጣ ቁጥር የመድፍ ድምፅ በመጣ ቁጥር እየደነበረ ያልተሰጠው ነገር ነው። በፍርሃት ነው የሚያሳልፈው። እና የፓሽናችንን በጣም መፈለግ ያስፈልጋል። እና ለተፈጠርንበት ያንን ፓሽን ተከትሎ ለተፈጠርንበት ዓላማ መኖር ያስፈልጋል። እኔ ሐኪሞችን ማውቃቸው አሉ። ለምሳሌ የማህፀን ሐኪም የጋይኒኮሎጂ ኦብስቴትሪክስ የሚባለው ልጅ ማዋለድ የማህፀን ሕክምናም ልጅ ማዋለድም አለ። እና አንድ እኛም ተማሪዎች እያለን በጣም እናደንቀው ሐኪም ነበር። የጋይኒኮሎጂስት ኦብስቴትሪሽያን ነው። በቃ ደስታው ነው ማዋለድ። ልጅ ማዋለድ የመጨረሻ ደስታው ነው፣ አይደክመውም። ከዛ ኮምፕሊኬሽን ሲሆን በቫኪዩም ሲሆን በቫኪዩም ማውጣት፣ በሌላ በኢንስትሩመንት ማውጣት ካለበት ፎርሴፕስ የሚባል በሱ ማውጣት፣ ካልሆነ ሄዶ ሲዘሪያን ሴክሽን ሰርጀሪ ሰርቶ ማዋለድ፣ ከዛ ልጁ ሲያለቅስ መስማት ተወልዶ ደስታው ነው። ሌሊት ይጠራል ከእንቅልፉ ተጠርቶ ሲመጣ አይነጨነጭም። ለምን? ደስታው ነው፣ ፓሽኑ ነው። ይሄ ሰውዬ አግኝቷል ራሱን እና አይነጨነጭም። ለገንዘብ ብሎ አይደለም የሚሰራው። ሰርጅኖች አሉ ማውቃቸው፣ በቃ ውስጥ ቲዩመር ካለ መርምረው ምናምን አሰቃይተው ገብተው እስኪያወጡት ድረስ ያንን ካንሰር በቃ ጊዜ የላቸውም። ሄደው ገብተው ያወጡታል መንቅለው እና ደስታቸው ነው። ባትከፊያቸውም ይሰሩታል። የህፃናት ሐኪም ሆነው ህፃናትን የሚወዱ በቃ ተይላፍተም ህፃናቶቹን ይወዷቸዋል እና ህፃናቶቹን ማከም ደስ ተሽሏቸው ሲያዩ ደስ ይላቸዋል። ሌላው አንዳንዱ ደግሞ ለምሳሌ ቦክሰኛ መሆን የነበረበት ሰውዬ ሐኪም ሆኖ ይቀመጥና ምንድነው ያመመሽ? እሺ መቼ ጀመረሽ? እሺ ይሄንን ምርመራ አሰሪ ይላታል። ይህ ሰውዬ ሐኪም ለመሆን አልተፈጠረም። ከዛ ላቦራቶሪ ይሄን አሰሪ፣ ላቦራቶሪ ይመጣላት፣ ይሄን 7 ቀን ውሰጂ ይላታል። እንትንስ ዶክተር በቃ ነገርኩሽ እኮ ሂጂ። ይሄ የጤና ባለሙያ አይደለም። ተሳስቶ ነው የገባው፣ በስተት ነው የገባው። ስለዚህ ፓሽናችንን መለየት አንዳንዴ ሚስ አድርገነው ከሆነ ለምሳሌ መሆን የነበረብኝ ሌላ ከሆነ ደራሲ ከሆነ መሆን ያለብኝ ያንን ሙያዬን ሳልተው ኢንጂነር ከሆንኩኝ አሁን ያንን ሳልተው ወደ ድርሰቱ መምጣት ራሴ መፈለግና ማግኘት። ማይንዳችን ውስጥ ያለው ሐሳብ ኤነርጂ ነው። ስለዚህ ሄደው መስበር ይችላሉ፣ መስራት ይችላሉ፣ አቅም አላቸው። thoughts become words and words become actions and actions become habits and habits become character ይባላል። ስለዚህ thoughts become words የማስበው ነገር ነው በአንደበቴ ወይም በብዕሬ የሚወጣው። ስለዚህ ቃላት ሐሳብ ተለውጦ የሚመጣ ኢነርጂ ነው ማለት ነው። ቃላት እንደዚህ ናቸው። ቃላቶች ፖዚቲቭ ሊሆኑ ይችላሉ፣ ኔጌቲቭ ሊሆኑ ይችላሉ። ኔጌቲቭ ሐሳቦች፣ አሉታዊ ሐሳቦች አእምሮ ውስጥ ካሉ ኔጌቲቭ ቃላቶች ከውስጥ ይወጣሉ። ስድብ፣ የንዴት ቃል፣ የቁጣ ቃል፣ ሚሰብር ነገሮች ከአንደበቴ ይወጣሉ። አእምሮ ውስጥ ደግሞ ፖዚቲቭ ቶት ካለ፣ ፖዚቲቭ ሐሳብ ከሆነ ያለው ፖዚቲቭ ቃላቶች ይወጣሉ።
እንደ ምሳሌ እናንሳና ለተመልካቾች በደንብ ግልጽ እንዲሆን ከኔጌቲቭ ልጀምር። አንዲት ዶክተር ሶስና የምትባል ሴት አለች። ስሟን ቀይሬው ነው፣ አይደንቲቲዋን ቀይሬዋለሁ። እድሜዋ ወደ 40 ዓመት አካባቢ ነው እና አዲስ አበባ መጣች። ፒኤችዲ ያላት በፊልዷ ፒኤችዲ የሰራች ዶክተር ነች። በጣም ፕሮፌሽናል ነች እና ቤተሰቦቿ እንዳገኛት ጠየቁኝ። እህቶቿ፣ ዘመዶቿ እንዳገኛት ጠየቁኝ። ለምንድን ነው ስላቸው፣ ሰው አታገኝም፣ ግብዣ መሄድ አትፈልግም፣ ሰው መተዋወቅ አትፈልግም፣ አላገባችም፣ ሰርግ መሄድ አትወድም፣ ስትሄድ ግብዣ ከሄደች በጣም ትጨነቃለች፣ ትረበሻለች፣ ሰርግ ከሄደች በጣም ትረበሻለች፣ ትጨነቃለች እና ከሰው ጋር አትገናኝም። እኛ ደግሞ እንድታገባ እንፈልጋለን፣ መለወጥ አለባት አሉ። ከዛ አገናኙኝ። ከልጅቷ ጋር አወራን። በጣም ፕሮፌሽናል ፒኤችዲ የሰራች በሙያዋ ሰክሰስፉል፣ አሜሪካን ሀገር ነው የምትኖረው። ቤት አላት፣ ፔይድ ኦፍ የሆነ ፕሮፐርቲዋ፣ መኪናዋ የምትነዳው በጣም ውድ መኪና። በቃ በምድር ላይ ሰክሰስፉል የምትያቸው ሰዎች አይነት ነች። ችግሯ ምንድን ነው? ይሄ አንዛይቲ ኒውሮሲስ የሚባል የስነ ልቦና ችግር አለ። ፍርሃት ማለት ድንገት ፍርሃት ማለት መደንገጥ፣ ማላብ፣ ልብ መምታት፣ እንደዚህ ነው አንዛይቲ ኒውሮሲስ ማለት እና ከዚህ ትሰቃያለች። ሌላ ደግሞ ፓኒክ አታክ አላት። ድንገት ይመጣና ፍርሃት አታክ ያረጋታል እና በጣም ትደነግጣለች። ስለዚህ ሰው አቮይድ እያደረገች ከስራዋ ውጪ ሰው ማግኘት አትፈልግም፣ ሰርግ መሄድ አትፈልግም፣ ሶሻል ያለበት ቦታ፣ ጋዘሪንግ ያለበት ኤክስፖዝ የሚያደርጋት ቦታ መሄድ አትፈልግም። ከኔ ጋር ማውራት ጀመርን። ምንድነው ምክንያቱ ለዚህ ብዬ መጠየቅ ጀመርኩ። ከብዙ ካውንስሊንግ በኋላ ልጅቷ ቆንጆ ልጅ ነች በጣም። ለዛ ምክንያት የሆነው ምንድነው? አስቀያሚ ነኝ ብላ ታምናለች። ሴቶች ሁሉ ቆንጆ ናቸው፣ እኔ ግን አላምርም ብላ ነው የምታምነው። ስለዚህ ወደ አንድ ቦታ ወደ ሰርግ የሆነ ወደ ግብዣ ስትሄድ እነዚህ ሁሉ ሴቶች ሲያምሩ እኔ ግን አላምርም ብላ ነው የምታምነው። ማን የነገራት ይሄንን? who told you እንደማታምሪ ማን የነገረሽ? አሁንም በፕሮሰስ ነው እሱ። ስንሄድ 12ኛ ክፍል እያለች ቦይፍሬንድ ነበራት እና ከቦይፍሬንዷ ጋር የተወሰነ ጊዜ ካሳለፉ በኋላ ሲለያዩ አንቺ ሴቱ ሁሉ ቆንጆ ነው፣ አንቺ ግን you are ugly ብሏታል። you are ugly ብሏት፣ አስቀያሚ ነሽ ብሏታል። አልመታትም፣ አልደበደባትም። ምንድን ነው ያደረገው? ቃል የተናገረው ቃል ወረወረባት። you are ugly፣ አስቀያሚ ነሽ አላት። ያ ውስጧ ገብቶ ከእሷ ጋር ተዋህዷል። አምነዋለች፣ የነገራትን ነገር አምነዋለች። she was convinced እና አምናው ከሳብኮንሽስ ማይንድ ውስጥ ተቀምጦ አሁን ወደ ፐብሊክ ስትወጣ ያ ነገር ነው ይመጣባት። ያንን ቃል ብትረሳውም ግን ውስጧ የነገራትን ነገር ስላመነችው ኮንፊደንስ አሳጥቷታል። አላገባችም፣ ሰርግ መሄድ አትችልም፣ ግብዣ መሄድ አትችልም። በጣም አጭር ቃል ነው የተናገራት፣ 3 ፊደል ነው የነገራት። ግን ያ እንዴት እንደጎዳት፣ እንዴት ብሬክ እንዳደረጋት፣ ስብዕናዋን እንዴት እንደጎዳው ከ10 ምናምን ዓመት በፊት የተነገራት አንድ ጎረምሳ የነገራት ቃል እንዴት እንደጎዳት ማየት ትችላለሽ። ካውንስሊንግ የሚረዳው ለዚህ መጀመሪያ ያወራሻት ያጫወትሻት ችግሯ ምን እንደሆነ ታገኛለሽ። ከዛ ቀስ እያልሽ ወደኋላ ስትመልሻት እዛ ጋር አንድ ሰውዬ አንድ ነገር እንደተናገራት ታውቂያለሽ። የደረስ ነው ቤተሰባችን ውስጥ ዘመዶች ይመጣሉ፣ አክስቶች ይመጣሉ፣ አጎቶች ይመጣሉ። ሲመጡ ቀልድ እየመሰላቸው ልጆች ላይ የሚናገሩት ነገር አለ። እንዴ እቺ ልጅ ትለያለች ከቤተሰቡ፣ ሁሉም ልጆቹ እኮ ቆንጆች ናቸው፣ አንቺ ምን ሆነሽ ነው? ቀይ ናቸው ሁሉም፣ እቺ ግን ከየት ነው የመጣችው? ባሪቾ ብለው ቅጽል ስም ያወጡላታል። they have no idea ምን ያህል ስብዕናዋ ላይ ጠባሳ እያስቀመጡ እንደሆነ፣ ወደፊት ኮንፊደንስ የሚያሳጣትን ነገር እያደረጉ እንደሆነ ያውቁ። ስለዚህ ይጎዳል። ፖዚቲቭን የኔን ምሳሌዎች ልንገርሽ፣ በእኔ ህይወት የተፈጠሩ። እኔ 8ኛ ክፍል እያለሁ የወንድሞቼ ጓደኞች ሙዚቀኞች ናቸው እና ዘፋኞችም ይመጣሉ እና ሁሉ እነሱን ነው የማየው። ናይት ክለብ ይሄዳሉ፣ ይዘፍናሉ፣ ያመሻሉ ምናምን ደስ ይለኛል፣ አያቸዋለሁ።
ከዛ አንድ ቀን በጣም ፖፑላር የሆነ በሰዓቱ በጣም ዝነኛ የሆነ ዘፋኝ very handsome በጣም ታዋቂ የሆነ ዘፋኝ እነሱ ጋር ይመጣልና አንድ ቀን ዞራልና ወዳጄ እኛ የምናደርገው እንዳታረግ አንተ ጥሩ ጭንቅላት ነው ያለ መማር አለብህ አለኝ። ገንዘብ አልሰጠኝም፣ ሌላ ነገር አላደረገኝም፣ ቃል ነው የሰጠኝ። ያ ግን ነው እንዴ ብዬ እንዳስብ አደረገኝ። በኋላ 10ኛ ክፍል ስገባ አንድ የማትስ አስተማሪ ነበረኝ፣ አቶ ታምራት ይባላል። እዚህ አንድ ሾው ላይ ቀርቦ ነበረ፣ የነፃነት ሾው ላይ ቀርቦ ውድድር ላይ ቀርቦ ድሮ ያስተማሪ ነው እና 30 ዓመት አስተምሯል። 30 ዓመት ካስተማርካቸው ተማሪዎች ማት እዚህ ይልሃል ብሎ ጠየቀው። አንድ ወዳጄ ነበር አሁን ዶክተር ሆኗል አሉ ምናምን ብሎ ተናገረ። አሁን ማትስ ፈተናለሁ 40 ከ40 አገኛለሁ፣ 60 ከ60 አገኛለሁ። ከስር የሚጽፈው በጣም ቆንጆ ሃንድ ራይቲንግ አለው። ዌል ዳን፣ ኤክሰለንት፣ ኤክስፕሌንዲድ ብሎ ይጽፋል በጣም በቆንጆ ሃንድ ራይቲንግ። አልጥለውም ያንን የፈተና ወረቀት ወስጄ አስቀምጠዋለሁ። በኋላ 10ኛ ክፍል ሆኜ እሱና ሌሎች 2 ጓደኞቹ ሆነው 3 መጽሐፍ ገዝተው ስጦታ ሰጡኝና ሲሪየስሊ ቁጭ ብለው ጥሩ ጭንቅላት ነው ያለ፣ በጣም መማር አለብህ፣ ባዮሎጂ ደግሞ ስለምትወድ ሌሎቹንም እወዳለሁ፣ ግን ባዮሎጂ ደግሞ በጣም ሕክምና ብታጠና ጥሩ ነው፣ ከዛም እንዳታቆም ብለው ነገሩኝ። ቃላት ነው የነገሩኝ። በእኔ ህይወት ግን በጣም ትልቅ ተጽዕኖ ነበረው። መጀመሪያ ዘፍጥረት ላይ እግዚአብሔር ሲፈጥር ምንድን ነው ያደረገው? ተራራውን እንደዚህ ቀረጸ። እንደ አርክቴክት ዩኒቨርሱን ይቺን ኮከብ እንዲላርጋት ብሎ ነው የፈጠረው አይደለም። ቃል ነው የተናገረው። እግዚአብሔርም ብርሃን ይሁን አለ፣ ብርሃን ሆነ። ቃል ነው የተናገረው። just like that። ከዛ ምድር በሙሉ በውሃ የተሸፈነች ነበረች። እግዚአብሔርም ውሃው ወደ አንድ ቦታ ይሰብሰብ አለ። ከዛ ውቅያኖስ አገኘሽ። የብሱ ይገለጥ አለ፣ ተናገረ። ከዛ የብሱ ተገለጠ። ምድር ፍሬ ያለው ዛፍ ታብቅል፣ ቡቃያ ያለው ሳር ታብቅል ብሎ ተናገረ። በቀለ። ውሃው እንትን የሚንቀሳቀሱ ይፍጠር አለ፣ ተናገረ፣ ሆነ። ከሰማይ ጠፈር በታች ከምድር በላይ ወፎች ይብረሩ አለ። የፈጠረው በቃላት ነው እና ቃላት እየተናገረ ነው የሰራው። ዩኒቨርስን የሰራው ቃላት እየተናገረ ነው እና የቃልን ኃይል ታያለሽ። እሱ የሱ የአምላክ ቃል ነው። ቃል ተናግሮ የሌለ ነገር ይሁን ሲል የሌለ ነገር አውት ኦፍ ናቲንግ ይመጣል ማለት ነው። ከዛ ቃል ራሱ ደግሞ ክርስቶስ ልጁ ራሱ ቃል ነበር የሚባለው። ቃል መጀመሪያ ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ። በኋላ ቃል ስጋ ሆነ፣ ኢንካርኔሽን ይባላል እሱ። ስለዚህ ቃል ነው። ወደ መጽሐፍ ቅዱሱ ደግሞ ስንመጣ ስለኛ ሲናገር መጀመሪያ እንዴት አስቸጋሪ እንደሆነ ይናገራል። አንደበት እሳት ነው ይላል፣ ያቃጥላል፣ ጫካውን ያቃጥላል ይላል። አንደበት እሳት ነው። ሰው ፈረስን መግራት ችሏል ልጓም አስገብቶ። ሰው መርከብን የሚያክል ነገር ወደ ፈለገው ነገር ማንቀሳቀስ ይችላል። ነገር ግን አንደበቱን ግን መክታት አልቻለም ይላል። ከዛ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን ማምለክ የሚያመልክ ያለ ከመሰለው አምልኮ ከንቱ ነው ይላል። ምን ማለት ነው? አንዲት ሴት ቤተክርስቲያን ሄዳ ዘምራ ጸልያ ጾማ ቤት ስትገባ ሰራተኛዋን ሙልጭ አድርጋ ከሰደበቻት አበላሸችው። ስለዚህ ይናገራል። ዲፊከልት ነው ግን አስቸጋሪ ነው ግን እንድንገታው ግን ይፈልጋል። ምንድን ነው እኛ አድርጎ የተባል ነው? አንደኛ መጽሐፍ ቅዱስ ዝምታን ኢንካሬጅ ያደርጋል። አስተዋይ ግን ዝም ይላል ይላል። ወዳጁን የሚንቅ አእምሮ የጎደለው ነው። አስተዋይ ግን ዝም ይላል። ለመናገር ጊዜ ያለው ይላል መክብብ ደግሞ። ዝም ለማለት ደግሞ ጊዜ ያለው ይላል። ስለዚህ አስበን እንድንናገር፣ ዝም ማለት ባለብን ጊዜ ዝም እንድንል ያበረታታል። ዳዊት አቤቱ ለአፌ ጠባቂ አኑር ይላል። ለአፌ ጠባቂ አኑርልኝ በአንደበቴ እንዳልስት ይላል። መናገር ያለብን ምንድን ነው? መጽሐፍ ቅዱስ ሲነግረን መናገር ያለብን በጨው እንደተቀመመ ይሁን ይላል። የሚያንጽ በጨው የተቀመመ ይሁን ይላል። የምትናገሩት ነገር ተቀምሞ ተዘጋጅቶ ጣፋጭ ሆኖ የሚወጣ እንጂ ክፉ ቃል ከአፋችሁ አይወጣ ይላል እና መልካም ንግግርን ለማነጽ የሚጠቅም ይሁን ይላል። ያማረ ቃል እንደ ማር ወለላ ነው ይላል።
እንደማር ለነፍስ የሚያለም ለነፍስ ጣፋጭ ነው፣ ለአጥንት ጤና ነው ይላል እና እንደማር ወለላ ነው ይላል። ስለዚህ የምንናገረውን ነገር እንድንጠነቀቅ እንድናስብበት ይነግረናል። ውጤት ደግሞ እንዳለው ይነግረናል። አሁን ጌታ ራሱ ሲናገር ከውስጥ ከሆድ የሚወጣው እሱ የሚያረክስ እሱ ነው ያለው። ቃላት ናቸው የሚያረክሱት። ስለምትናገሩት ስለ እያንዳንዱ ቃል በፍርድ ቀን መልስ ትሰጡበታላችሁ ተብሏል። ሕይወትና ሞት በምላስ እጅ ናቸው ይላል። እንዴት ሲሪየስ እንደሆነ ነው የምታየው። ኮንሲኩዌንስ እንዳላቸው ቃላቶቻችን ያሳያል። እና የፈውስ ቃል የሚባሉት እንደዚህ የሚያንጽ ኮምፕሊመንት የሚደረግ የሚጠቅም ነገር ስትናገሪ፣ ያንን ሰው የሚያለመልም ነገር ስትናገሪ፣ ጀነረሲቲ ነው እሱ ራሱ። እኔ አሁን ኮምፕሊመንት ማድረግ እወዳለሁ፣ ሰዎችን አፕሪሼት አደርጋለሁ። አንድ መድረክ ላይ ከሌሎች ሰዎች ጋር ከተጋበዝኩ መጀመሪያ ስለነሱ ጥሩ ነገር ሳልናገር አልጀምርም። ሊፍት ውስጥ እርጉዝ ሴት ካገኘው አንቺ እርግዝና እንዴት ነው የሚያምርብሽ ነው፣ ኮምፕሊመንት ነው። ያቺ ቃል ገብታ ታሳምረዋለች። ከዛ ደግሞ ሪል ህመሞች ደግሞ ይፈወሱበታል። በሕክምና 2 ታማሚዎች ኖረውኝ እያከምኳቸው ይሄኛው እድናለሁ እፈወሳለሁ ብሎ የሚያምን ከሆነና የሚናገር ከሆነ፣ ይሄኛው ግን አልቆልኛል እኔ ዋጋ የለኝም በቃ ምንም አይድንም ብሎ ካመነ ይሄኛው ይድናል። ይሄኛው ለመዳን ይቸገራል ኢቭን እየታከመ። ምክንያቱም ማይንዳችን ውስጥ የሚፈጠሩ ኬሚካልስ አሉና የፈውስ ቃላት ከአንደበታችን ለራሳችንም በሌሎች ሰዎችም ላይ የምናወጣው ቆንጆ ነሽ፣ ጤነኛ ነሽ፣ you are successful, you are doing good፣ በጣም ጥሩ ነው፣ እኔ ብሬንሽን አደንቃለሁ። እነዚህ ሁሉ የፈውስ ቃላት ናቸው። ያንን ሰው ኢንካሬጅ የሚያደርግ የሚያበረታታ መልካም ቃላቶች ናቸው ማለት ነው። የሞት ቃላት ደግሞ ቀደም ያልናቸው በጣም ዲስትራክቲቭ የሆኑ በራሳችን ላይ የምንናገራቸው ለእኔ እኮ አይሆንልኝም እልሻለሁ፣ እድሉ የለኝም እኮ እኔ አይሆንልኝም እኮ እንዲሁ ነው በቃ ዘመን የሚያልፈው፣ ለእነሱ ነው የሚሆን ለእኔ አይሆንም አይሳካልኝም ብዬ በራሴ ላይ የምናገራቸው ቃላቶች አሉ እና የእውነትም ደግሞ እንደዛ ይሆን። በሰዎችም ላይ ቅድም እንዳልነው አትረባም፣ አትጠቅምም፣ አንተ ጎበዝ አይደለህም ብለን የምንናገራቸው የሚጎዱ የሚሰብሩ ነገሮች፣ ከዛ የእርግማን ቃሎች እርግማን ስንናገር፣ ስድብ ስንናገር፣ እነዚህ ደግሞ ሰባሪ ናቸው። የሚናገሩት ነገር አስበውበት መናገር አለባቸው። ምንድን ነው የሚያመጣው ነገር? ኮንሲኩዌንሱ ምንድን ነው? ውጤቱ ምንድን ነው? ትንሽ አለመቸኮል። እንደውም ምን ይላል? ለመስማት የፈጠንክ ለመናገር የዘገየህ ሁን ይላል። ስለዚህ አሰብ ማድረግ፣ እንዲህ ብላት ምንድን ነው ሊመጣ የሚችለው፣ እንዲህ ብል ምንድን ነው ሊመጣ የሚችለው ብሎ መጠየቅ። በጥናት ለዲቮርስ ለፍቺ ቁጥር 1 ምክንያት ነምበር 1 ቶፕ ሪዝኑ ኮሚኒኬሽን ችግር ነው፣ መግባባት ነው። በዓለም ዙሪያ ነው። ስለዚህ ቃላትን ማውጣት፣ ቃላትን መቀበል፣ ተግባቦት ኤክስቼንጅ የሚያደርጉት ነገር ነው። ከዛ ደግሞ ቤት ውስጥ በሚኖሩበት ጊዜ አንዳንድ የተፋቱ ልጆች እንዲገጥማቸዋል ትምህርታቸው ላይ እንዲህ ይባላል። እውነት ነው፣ ቺልድረን ኦፍ ዲቮርስ ይባላሉ። በኋላ ሲጠና ግን ከተፋቱት ሰዎች ይልቅ አንድ ቤት ውስጥ እየኖሩ ባልና ሚስት ሁል ጊዜ የሚጣሉ ከሆኑና የሚሰዳደቡ ከሆነ ኔጌቲቭ ኢነርጂ ቤቱን ከሞላው ልጆቹ ላይ ከፍተኛ ጭንቀት ነው የሚያመጣው። ስለዚህ አስበን መናገር፣ የሚጠቅም ነገር መናገር፣ ፖዚቲቭ ቲንከር መሆን፣ ከዛ ደግሞ ከፖዚቲቭ ቲንኪንግ የሚወጣ ደግሞ ፖዚቲቭ ንግግሮችን ብቻ መናገር። ጓደኝነት አሁን ጓደኛሞች ያዩናል አይደለም፣ ወስደው መጠቀም አለባቸው። ምን ያደርጉ? ሲገናኙ 3-4 ቢሆኑ የማይወዱትን ነገር ይነጋገሩ። እኔ እኮ የኛው እኮ አልወደውም ትበልና ትንገራቸው ወይም ይንገረው። ያው እንትን እያልኩ ነው እንጂ እቺኛዋን ቀልድ አልወዳትም። ለምሳሌ በአካል ላይ የሚቀለዱ ቀልዶች አሉ። በቆዳ ቀለም፣ በቁመት ርዝመት ማጠር፣ እንደዚህ የሚቀለዱ ቀልዶች አሉ። ላይወደው ይችላል፣ ግን ዝም ብሎ ይስቃል፣ ሁሌ ይከፋዋል። ስለዚህ ጓደኛሞች ከሆኑ ግልጽነት ማምጣት አለባቸው። እቺኛዋን ነገር ነው የማልወዳት፣ እንደውም እቺን ፕሮግራም አብረው አይተው መነሻ ሊያደርጉት ይችላሉ። ይሄኛውን ነገር አልወደውም ማለት። ጓደኝነት ላይ ይሉኝታ ሲይዝ አንዷ ለምሳሌ የልጇን ትምህርት ቤት ልትከፍል ነው። ሰኞ ትምህርት ቤት መክፈል አለባት።
ቅዳሜ ጓደኛዋ ትመጣና ብር አበድሪኝ ትላታለች። አሁን እሷ ብታበድራት ጥሩ ነው፣ ብትሰጣት እኮ ጥሩ ነው። ግን የልጇን ትምህርት ቤት ሰኞ መክፈል አለባት። ግን በይሉኝታ ምን ታደርጋለች? ጓደኛዬ ጠይቀኝ እንዴት አልሰጣትም ብላ ትሰጣታለች። ሰኞ ከትምህርት ቤት ይደወልላታል። ይሄ የማይሆን ነገር ነው። ስለዚህ ማስረዳት ቅድም ያነሳሁት አለ 3 ናቸው። ፓሲቭነስ፣ አግሬሲቭነስ እና አሰርቲቭነስ ናቸው። አሰርቲቭነስ በትህትና አስረድተሽ በአክብሮት ኖ ስትይ ነው። አግሬሲቭነስ ለምሳሌ አውሮፕላን ውስጥ ገብተሽ ወንበርሽ ላይ ከተቀመጠው ሰውዬ ጋር ከተጣላሽ ነው። ወንበሬ ነው ተነሳ ምናምን ብለሽ ከተጣላሽ አግሬሲቭነስ ነው። ፓሲቭነስ መካከለኛው ወንበር ላይ በቃ ምንም ማድረግ አልችልም ብለሽ ስትቀመጪ ፓሲቭነስ ነው። ከነዚህ ሁሉ በጣም ጥሩ አሰርቲቭነስ ነው። ሲኒማ ቤት ገብተሻል እንበል። ሲኒማ ቤት ገብተሽ ከኋላሽ የተቀመጠው ሰውዬ እግሩ እንደዚህ እያጫወተ እግሩ ይነቃነቃል እና እግሩን ሲያነቃንቅ ወንበሩን ይመታዋል፣ ጓ ያደርጋል። አሁን ፓሲቭነስ ከሆነ የምትከተዩ ጸጥ ብለሽ እንደተቃጠልሽ ዝም ብለሽ ጨርሰሽ ትወጫለሽ። አሰርቲቭ ኮንሽንስ ዞርቲና እንትን ጫማ እየረበሸኝ ነው ሶሪ ብለሽ በአክብሮት በትህትና ህይወትሽን ይለውጠዋል። አሰርቲቭነስ በጣም ይለውጠዋል። ጓደኝነት በሚውቹዋል ሪስፔክት ላይ የተመሰረተ ነው። እርስ በርስ በመከባበር ላይ መመስረት አለበት። በኢምፓቲ ያንቺ የሚሰማሽን ስሜት እኔ ተሰምቶኝ በአንቺ ቦታ እያረኩ ራሴን እያየሁ በዛ ላይ የተመሰረተ ነው። በጥቅም ላይ አይመሰረትም። ጥሩ ጓደኛ ያላቸው ሰዎች የተሻለ የአእምሮ ጤና አላቸው። ያ ግን የሚሆነው ተነጋግረው የሚወዱትንና የማይወዱትን ነገር ተነጋግረው ይቺን አልወድም ሁለተኛ እንዲህ እንዳትሉኝ እንዲህ ስትሉኝ አልወድም። ለምሳሌ ባገኟት ቁጥር መቼ ነው የምታገቢው ሊሏት ይችላሉ። አንቺ አታገቢም እንዴ? መቼ ነው የምታገቢው? ወይም ደግሞ ከዛም አልፎ አሁን ባውንደሪ ተመልከች፣ ከዛም አልፎ እድሜሽ እኮ እየሄደ ነው ሊሏት ይችላሉ። ይሄውን ባውንደሪ። ይሄ ነገር እሷ በተገናኙ ቁጥር ዳውን የሚያረጋት ከሆነ ስትለያይ ከነሱ ጋር ተጫውታ ስትለያይ ከፍቷት አንድ ሳምንት የምትቀመጥ ከሆነ እሱ ተልተም ይሄን ነገር እኮ አልወደውም ማለት አለባት። በግልጽ ካደረጉት ከዛ በኋላ ተከባብረው ህይወታቸውን ኢንጆይ ያደርጋሉ። ወላጆች ላይ ከፓረንቲንግ ስታይልስ የሚባሉ አሉ። ከፓረንቲንግ ስታይልስ አንዱ ፐርሚሲቭ የሚባለው ፓረንቲንግ ስታይል ነው። ፓረንቲንግ ስታይል ልጅ የሚለውን ነገር ሁሉ እሺ ማለት ነው። አይፓድ ይገዛልኝ፣ እሺ። ላፕቶፕ ይገዛልኝ፣ እሺ። ስልኬ ይቀየር፣ እሺ። ለረፍት ዱባይ መሄድ ትፈልጋለሁ፣ እሺ። ጓደኛዬ ቤት ማደር እፈልጋለሁ፣ እሺ። አሁን አባትና እናት ምን ማድረጋቸው መሰለሽ? ለልጆቹ በቃ ሀብት አላቸው፣ የወደደውን ሁሉ ማድረጋቸው ነው። ግን በጣም እየጎዱት ከአራቱ ፓረንቲንግ ስታይልስ በጣም ፈጽሞ ተቀባይነት የሌለው ፐርሚሲቭ ነው። ጥሩ እያደረጉለት እንዳልሆነ ይወቁ ወላጆች። እኔ ለልጆቼ ማድረግላቸው ነገር አለ። አንዳንድ ነገሮች ላይ ኖ እላቸዋለሁ፣ አይቻልም ይገባል፣ እሺ እምላቸዋለሁ። ልደት ልሂድ፣ እሺ። እንደዚህ እሺ። ዴንጀር የሌለባቸው አጥንቼ ከወላጆቻቸው ጋር ተደዋውዬ አደጋ የሌለበት። ከዛ አንዳንድ ነገር እነሱ ጥሩ የመሰላቸው ግን ጥሩ ያልሆነ ነገር ሲመጣ የዛ ጊዜ ኖ እላቸዋለሁ። እና ወላጆች ገንዘብ ስላላቸው ጥሩ ነገር ያደረጉ እየመሰላቸው ፐርሚሲቭ ሆነው ሁሉን ነገር ለልጅ እሺ ካሉ ልጆቻቸውን ችግር ውስጥ ይከታሉ። ጆብ ዲስክሪፕሽን አለሽ። ምህረት የምትሰራቸው ስራዎች እነዚህ ናቸው ብሎ ተወስኖልሻል። ግን ከዛ ያልፍና ሌላ መስሪያ ቤቶች ከዛ አልፈው ያ ሰው ከተሰጠው ጆብ ዲስክሪፕሽን የስራ ዝርዝር ውጪ የሆኑ ነገሮችን እንዲሰራ ይጠየቃል። ደስተኛ አይሆንም። አሁን ምንድን ነው ማድረግ ያለበት? አንድ ቀን ሊታገስ ይችላል፣ 2 ቀን ሊታገስ ይችላል። አንዱ በስራ ቦታ ወርክ ፕሌስ በርናውት የሚባለው ወርክ ፕሌስ በርናውት ከሚመጣባቸው ነገሮች አንዱ ይሄ ነው። ከስራ ዲስክሪፕሽን ውጪ ከጆብ ዲስክሪፕሽን ውጪ እንዲሰሩ ሲታዘዙ ወይም ከሰዓታቸው ውጪ እንዲሰሩ ሲታዘዙ። አሁን እዚህ ጋር አሰርቲቭነስ እንዴት ነው የሚመጣው? አይጣላም ካለቃው ጋር። ከተጣላ አግሬሲቭነስ ነው። ዝም ብሎ አይገዛም። ከተገዛ ፓሲቭነስ ነው። አሰርቲቭነስ ግን ምንድነው የሚያደርገው? ጊዜ ጠብቅና በጣም በትህትና ሆኖ በአክብሮት ሆነ አለቃውን እኔ ስራዬ ይሄ ነው፣ ተጨማሪ ይሄን በመሰራበት ጊዜ ይቃጠላል። ለልጆቼ ጊዜ መስጠት አልችልም፣ እማነብበት ጊዜ ይወሰዳል። እና እነዚህ ነገሮች ቢነሱልኝ። አሁን አሰርቲቭነስ ላይ ምን አለ መሰለሽ? አክብሮትና ትህትና አለ፣ ጥበብም አለ።
ገብቶ በጥበብ በአክብሮት በትህትና ያ ነገር እየጎዳው እንደሆነ መናገር አለበት። ፓሲቭ ሆኖ ግን እዛ ሄደ እሺ ይሄን አድርግሽ እሱ እያስደሰተ ነው ይመስለው፣ ግን ውስጡ ከፍቶታል። አለቅየው ደግሞ ላያውቅ ይችላል እኮ እየተጎዳ እንደሆነ አለቅየው ላያውቅ ይችላል። ስለዚህ አሰርቲቭ ስትሆኚ ጥበበኛ ሆነሽ በአክብሮት በትህትና ትገቢና ይሄኛው ነገር አይመቸኝም፣ ሌሎች ቢሰሩት ቤተሰብ ይጠብቀኛል፣ የማንበቢያ ጊዜን ይወስዳልና እንደው ይሄን ብታስተካክልልኝ ታያለሽ። አሜሪካ ውስጥ እስከ 50-60 ቢሊዮን ዶላር ለኮስሜቲክስ ብቻ ያወጣል። ስለዚህ ምን ያህል ትኩረት እንደሚሰጠው የሚቀባባው ነገር ኮስሜቲክሱ ማየት ትችላለሽ። ከዛ ደግሞ ሰርጀሪዎች አሉ። ቀዶ ጥገና ከኤክስተርናሉን እንጨርስ ብዬ ነው። ቀዶ ጥገናዎች ይሰራሉ። አፍንጫ ይቀየራል፣ ሪኖፕላስቲ ይባላል። ከንፈራቸው ይሰራል። ይሄ ቆዳ ትንሽ እድሜ መስመሮችን አንሲመ ፌስ ሊፍት የሚባል አለ፣ ያስወጣል። በጣም ደግሞ የሚያሰሩት ጡት ማስቴክቶሚ አለ። ማስቴክቶሚ ሰርጀሪ ነው። ማስቶፕላስቲ ግን የቅርጹን ለመቀየር ኢምፕላንት መጨመር እንደዚህ ነው። ስለዚህ የተለያየ ሰርጀሪ እሱም እስከ 10 ቢሊዮን ድረስ የሚያወጣ ገንዘብ የሚያወጣ ሰርጀሪዎች ያሰራሉ። አሁን ደግሞ በጣም ነው የሚሰራው። በጣም ገንዘብ ያላቸው ብዙዎቹ ጠፋ ብለው ሲመጡ ስታያቸው የሆነ ሰርጀሪ ያሰርተው ነው እና 70 ዓመት 75 ዓመት ምናምን ሆነው አያረጁም። አሁን ምንድነው ሰዎች ለውጭው ማንነታቸው ለኤክስተርናል ቢዩቲ በጣም ብዙ ገንዘብ ያወጣሉ፣ በጣም ይደክማሉ። ውስጠኛው ውበት ግን ይበልጣል። ውስጠኛው ውበት ማለት የውስጥ ውበት ማለት የአንዲት ሴት ለምሳሌ ለሴቷ ባወራ አእምሮዋ፣ ማይንዷ፣ አመለካከቷ፣ አስተሳሰቧ፣ ሰውን መውደዷ፣ ደግነቷ፣ ትህትናዋ፣ ትጋቷ፣ ቤቷን ማስተዳደሯ እነዚህ የውስጥ ውበቷ ናቸው። ይሄኛው ኤክስተርናሉ ከውጭ ይታያል። የውስጡ በአኗኗሯ ይገለጻል። በአኗኗሯ ይገለጻል። ስታወራ ይታወቃል። ስትኖር፣ ስትገባ፣ ስትወጣ ስታያት የውስጥ ውበቷን ታየዋለሽ እና እውነተኛነቷ፣ ታማኝነቷ፣ ደርባባነቷ፣ ትሁት መሆኗ፣ ድሃ መውደዷ እነዚህ ሁሉ አንዲት ሴትን በጣም ነው የሚያስወቧት። ስለዚህ ልዩነታቸው ይሄ ነው። ግን የሰው ትኩረቱ በጣም ውጭው ላይ የሆነና የውስጡ ውበት ኢግኖር ይደረጋል። ከዛ ደግሞ ኤጂንግ ግሬስፉል ያለ እድሜ ይጨምራል። እድሜ ሲጨምር ለውጦች ይመጣሉ። ደፍነትሊ ያንን መቀበል አለብኝ። ግን ያችን የልጅነታቸውን ነገር ሉዝ ላለማድረግ ብለው በተደጋጋሚ ሰርጀሪ ሲያሰሩ ደግሞ ኖርማል የሆነ አካላቸውን አሁን ከንፈሯ ቀጭን የሆነው ትልቅ ለማስደረግ የሚወጉት አለ። ደህና አፍንጫቸውን በተፈጥሮ ያገኙትን ያሰሩታል። የማያሰሩት ነገር የለም። ለፕላስቲክ ሰርጀሪዎቹ ቢዝነስ ነው፣ በጣም ሀብታሞች ናቸው። ለነሱ ግን በጣም ያሰቃያል። ቀላልም አይደለም ሰርጀሪውም ኤክስፔንሱም፣ ከዛ ደግሞ የሚወስደውም ሳፈሪንጉም ቀላል አይደለም። ግን ለውስጥ ቢሰጥ የውስጥ ውበት ትኩረት ቢሰጠው በጣም ጥሩ ነው። ኪነ ጥበቡ በተለይ እነዚህ ፋይን አርትስ የሚባሉት ሙዚቃ፣ ሚውዚክ፣ ስነ ስዕል፣ ስነ ግጥም፣ ሊትሬቸር እነዚህ ፋይን አርትስ ነው የሚባሉት። እነሱ በሰው አእምሮ ላይ በጣም ተጽዕኖ አለባቸው እና በጣም ትኩረት የሚያደርጉት የውጭ ውበት ላይ ስለሆነ በሰው አእምሮ ላይ ያለው ለምሳሌ ወንዱ ቆንጆ ሴት ማግባት፣ በጣም ቆንጆ ሴት ፈልጎ ማግባት፣ ሴቷ በጣም መልከ መልካም የሆነ ወንድ ፈልጋ ማግባት ወደሱ እንዲሄዱ ያስገድዳቸዋል። ሰዎች ትዳርም ሲመሰርቱ መልክ ይፈልጋሉ። እስቲ እንደ ቆንጆ ሴት ፈልግና አግባ ይላሉ። ግን ትዳር ውስጥ ተጽዕኖ የሚያመጣው የውስጥ ውበቷ ነው፣ የውጭው አይደለም፣ መልኩ አይደለም። ለሷም መልከ መልካም ረዥም ምናምን እንዲህ መሆኑ አንድ ሰው መሆኑ ሳይሆን ቤት ውስጥ አብረው ሲኖሩ ይሄ ሰውዬ የውስጥ ውበት አለው ወይ የሚለው ነው ተጽዕኖ የሚያሳድረው። ስለዚህ ፋይን አርትሱ በጣም ተጽዕኖ ስላለው ማየታችን ተገቢ ነው። ስነ ጽሁፉ ምን ላይ ያተኩራል? የውጭ ውበት ላይ ነው የሚያተኩረው ወይስ የውስጥ ውበት ላይ ነው የሚያተኩረው? እና እሱም ማየታችን በጣም ጥሩ ነው እና አንዳንድ ምሳሌዎች እኔም ይዣለሁ።
እንግዲህ የጥበቡ ፋይን አርትስ ለውስጥ ውበት ምን ያህል ትኩረት ይሰጣሉ የሚለውን ለማየት ነው ምሳሌዎች የምናመጣው። አንዱ የማነሳው በጣም የተገረምኩበት ስለሆነ አርቲስት ድምፃዊ ነዋይ ደበበ ነው። ነዋይ ደበበ ስራዎች ላይ በአስገራሚ ሁኔታ የውስጥ ውበትን ሲገልጽ አይቼዋለሁ፣ እነግርሻለሁ። ግን አሁን ስለ ዘፈን አወራችሁ የሚሉ የሃይማኖት የተለያየ ሃይማኖት ሰዎች ደግሞ እንዳይኖሩ እኛ አሁን መልእክቱን ነው ትኩረታችን፣ መልእክቱን እንዲህ በጣም ንተርክ ስላለ ዘፈን እንስማ እኛ መልእክቱ ላይ ነው ትኩረታችን። እና አሁን የነዋይ ደበበን ለእኔ ተዋት የሚለውን ላንብብልሽ እና ውስጣዊ ውበትን እንዴት እንደገለጸው እናያለን። ምን ይላል? ጥሩ አዳሪ ለፍቶ አዳሪ የእግዚአብሔር ድሃ ደክሞ ነዋሪ ደግ ሩህሩህ ልበቀና በሰው ኑሮ የማትቀና ተዋት እርሷን ተዋት ደክሞ አዳሪ ናት ይላል። ይሄን አስገራሚ ነው በጣም። መጀመሪያ ላንብብልሽና ከዛ እናየዋለን። ከዛ ምን ይቀጥልና ምን ይላል? አስተዋይና ርቆ አሳቢ ዘመድ አዝማዱን ሰብሳቢ አስተማሪም ሁሉን አዋቂ መካሪ ናት አስታራቂ ይላታል። አዛኝ ሰው ናት የምትሳሳ ክፉ ደጉን የማትረሳ ሁሉን መስሎ ነዋሪ ጸባዩዋ ጉልበቷ ደስታዋ ስራ ነው ጎጆዋ ኩራቷ። እሺ የማትገዛ ለብልጭልጩ የድሃ ጎበዝ የኩራት ምንጩ አቻም የለሽ ሰው ይላታል ለመጠሪያ ስም ያንሳታል ቢደላትም ባይደላትም የሚያውቅላት ሰው የላትም ካላት ከፍላ ንቁረሱ የምትልናት ተቃመሱ ሀብቷ ጌጧ ድህነቷ ፈጣሪ ነው ጉልበቷ ከዛ ስጦታዋ እውነት በረከቷ ምክር አምሮ ለተጠጋ ፍቅር የምታበድር ከሷ ጋር ኖሮ ለእኔ ተስማምቶኛል ጠግቤ ባላውቅም ሰላሜ ተርፎኛል። አሁን እዚህ ቦታ ላይ አንድም ስለ ውጭ ውበት አላነሳም። ስለ ከንፈሯ፣ ስለ ጥርሷ፣ ስለ አይኗ፣ ስለ ፀጉሯ ምንም ነገር አላለም። ነገር ግን አሁን ብታጠኙ ይሄንን እኔ አሁን ጥናት አድርጌ አይደለም፣ ግን ወስደሽ ግን ያለውን ነገር ብትዩ ጥሩ አዳሪ ለፍቶ አዳሪ የእግዚአብሔር ድሃ ደክሞ ነዋሪ። እሺ ሰርታ ነው የምትኖረው፣ ለፍታ ነው የምትኖረው አይደል? እቺ ሴት ታታሪ ሴት ነች። ከዛ ደግ ሩህሩህ ልበቀና በሰው ኑሮ የማትቀና ምንድን ነች ነው የሚለው? ደግ ነች፣ ሩህሩህ ነች፣ ትራራለች ለሰው፣ ልቧ መልካም ነው። ራሷን ደግሞ አንድ ጊዜ እንዳልነው ከሌሎች ጋር አታወዳድርም፣ አትቀናም። ተመልከች ስራዋን ሰርታ ምናልባት ሴቱ ጥፍሩን ተሰርቶ ምናምን ቁጭ ብሎ ሲሆን እሷ ሄዳ ሰርታ ደክማ ለፍታ ልቧት ትመጣለች። በሰው ኑሮ አትቀናም። ከዛ ይቀጥልና አስተዋይና አርቆ አሳቢ ዘመድ አዝማዱን ሰብሳቢ ይላታል። ምን አይነት ሴት ነች ይቺ? ርቆ አሳቢ ነች፣ አስተዋይ ነች፣ ዘመድ ትሰበስባለች። ግን የእሷን ዘመድ ብቻ አይደለም የባልየውን ዘመድ ትሰበስባለች። ዘመዶቿን በቃ እሷ ቤትን መሰብሰብ ደስ የሚላቸው። አሁን ልጅቷን ኢማጂን አድርጋት። አስተማሪ ሁሉ አዋቂ መካሪ ናት አስታራቂ። ትጠራና ደግሞ የተጣሉትን ታስታርቃለች፣ ትመክራለች፣ እውቀት አላት። የተጣሉ ሰዎች ፈልጋ ታስታርቃቸዋለች። አዛኝ ሰው ናት የምትሳሳ ክፉ ደጉን ማትረሳ። ደጉን ብቻ አይደለም የምትሰበስበው፣ ሰው ሊቀርባቸው የማይፈልግ ክፉ የሚባሉትን ሁሉ ትጠራቸዋለች። ጠርታ ቤቷ አሉ። ሁሉን መስሎ ነዋሪ ጸባዩዋ ጉልበቷ ደስታዋ ስራ ነው ጎጆዋ ኩራቷ። ጸባዩዋ ጉልበቷ ካን ኢማጂን ጸባዩዋ ጉልበቷ ጎጆዋ ኩራቷ